ጋብርኤላ በእድሜ ትንሽ አጭርና ቀጫጫ ልጅ ነበረች። ትላልቅ ሰማያዊ ዓይንና ለስላሳ ሽሮአማ ቢጫ ፀጉር ያላት ትንሽ ፍጡር። ግን መጥፎ ልጅ አድርጋ ራሷን ታስብ ነበር። ነገር ግን በጥልቀት የማያውቋት ሰዎች ትንሽ መልአክ ትመስላለች ይሏታል። ምድር ምን እንደሚጠብቀው የማያውቅ ከሰማይ የተወረወረ መልአክ። አዎ ብዙውን ጊዜ አስገራሚ ፍጡር መስላ ስለምትታይ ነበር እንደዚህ መባሏ። አሁን ከሌላው ጊዜ በበለጠ የእናቷ የእግር ኮቴ ቶሎ ቶሎና ከበድ ባለ ሁኔታ ይሰማት ጀመር። ጋብርኤላ ፍለጋው ተጠናክሮ መቀጠሉን ተረዳች። በዚች ቅስፈት ከኩሽና ጀርባ ያለው የዕቃ ቁም ሳጥን፣ ውጪ የአትክልት ስፍራ ያለው የፀሐይ ዣንጥላም ተሰባብሮ እንዳልነበረ ቢሆን ስትል አሰበች። ቤታቸው የምትገኘው ጠበብ ካለችው ከተማ ውስጥ በስተ ምስራቅ በኩል ሲሆን ትንሽ የሆነች በአግባቡ የተያዘች የአትክልት ስፍራም ነበራት። እናቷ የአትክልት ስፍራን መንከባከብ ባትወድም አንድ ጃፓናዊ ሰው በሳምንት ሁለቴ እየመጣ በዛች በትንሽ የአትክልት ስፍራ ውስጥ ያለውን ሳር አጭዶ ያስተካክል ነበረ። የጋብርኤላ እናት ደግሞ ከምንም ነገር በላይ የተዝረከረከ ነገርን፣ ሁካታን፣ ቆሻሻን፣ ውሸትን፣ ከነዚህ ነገሮች በላይ ደግሞ ሕፃናትን ትጠላ ነበር። ጋብርኤላም ይህንን ከመጠርጠር አልቦዘነችም ነበር። ሕፃናት ውሸት ይናገራሉ፣ ይነጫነጫሉ፣ ደግሞም ሁሌም ቆሻሻ ናቸው ብላ ታስባለች የጋብርኤላ እናት። ጋብርኤላ ሁሌም ንጹሕ ሆና ቤት ውስጥ እንድትቆይ ይነግሯት ነበር። ሬዲዮ እንድታዳምጥ አይፈቀድላትም ነበር፣ ባለቀለም እርሳሶችን መጠቀምም ቢሆን። ምክንያቱም በቀለም አካባቢው ልታበላሽ ትችላለችና ነው። ቆንጆ የክት ልብሶችም ቢሆኑ ከመበላሸት ላይድኑ ይችላሉና። ታዲያ ይህ ሁሉ የሆነው አባቷ ኮሪያ ሄዶ ለ2 ዓመት ከቆየ በኋላ ከዓመት በፊት እስከ ተመለሰበት ጊዜ ጀምሮ ነበር። የደንብ ልብሱን አሁንም ድረስ ቁም ሳጥን ስትገባ አንድ አይተዋለች። ደማቅና የሚያብረቀርቁ ቁልፎች ያሉት የሚኮሰኩስ አይነት ልብስ ነበር። አባቷ ቆንጆ ሆኖ ከሲታ ነበር። ከጋብርኤላ ጋር ተመሳሳይ የአይን ቀለምና ፀጉር ነበራቸው። እሱ ከጦር ሜዳ ቢመለስ በሚያምሩ ልብሶች የተንቆጠቆጠ ልዑል ይመስል ነበረ ብላ ታስባለች። እናቷን ብትሆን በአንዳንድ የተረት መጽሐፍ ላይ ያሉትን ልዕልቶች ትመስላት ነበር። ቆንጆና ግርማ ሞገስ ያላት እናት ናት፣ ግን ሁሌም ትናደዳለች። የማያናደር ነገር ያበሳጫታል፣ የጋብርኤላ አመጋገብም ጭምር። አዎ በተለይም ፍርፋሪ በምንም ነገር ላይ ከወደቀ፣ ብርጭቆ ከተሰበረ እናቷ በጣም ትናደድ ነበር። በዓመታት ውስጥ ማድረግ ያልነበረባትን ብዙ ነገር አድርጋለች። ጋብርኤላ ሁሉንም ነገር ታውቃለች፣ ታስታውሳለች፣ ደግሞም ላለማጥፋት በእጅጉ ትጥራለች። ግን በጭራሽ አልቻለችም። ማንንም ልታበሳጭ አትፈልግም። እናቷንም ቢሆን ሆን ብላ ቆሻሻ ቤት ውስጥም ጥላ አታውቅም። ኮፍያዋንም ቢሆን ሳታውቅ ረስታው እንጂ አውቃ ትምህርት ቤት ጥሎ አልመጣችም። ሁሌም አውቃ እንዳልሆነ ልታሳምን ትሞክራለች። ትላልቅ አይኖቿ ምሕረትን ይማጸናሉ። ግን የተቻላትን ያህል ብትሞክርም የማትፈልጋቸው ነገሮች መከሰታቸው፣ በጥፋቷም መቀጣቱ አይቀርም። የእግር ኮቴው ከባለፈው ለስለስ ባለ ሁኔታ ቁም ሳጥኑን የተደበቀችበትን አለፈው። ጋብርኤላ ፍለጋው ወደ መጠቃለሉ እንደሆነ ተስፋ አደረገች። ነገር ግን ይህ ሁሉም የሆነው የማትፈልገው ነገር ሊደርስባት ትንሽ ደቂቃ ሲቀረው ነው። አይነ ትላልቋ ጋብርኤላ እጅ ለመስጠት ማስባ ነበረ። አንዳንዴ ደፍረሽ ጥፋትሽን አምነሽ ብትናገሪ ላትቀጭ ትቺ ነበር ትላታለች እናቷ። ብዙውን ጊዜ አታደርገውም እንጂ 1-2 ሞክረዋለች፣ ግን ከረፈደ በኋላ ነበር። እናቷም ከዚህ ቀደም ቢሆን የተሻለ ይሆን ነበር ትልና ቅጣቷን ትፈጽምባታለች። ይሄ ሁሉ የሚስተካከለው ወይም የተለየ የሚሆን የነበረው ግን ጋብርኤላ ስነ ስርዓት ቢኖራት ነበር። እንደ እናቷ አስተያየት ሲያወሯት ብቻ ብትናገር፣ አትክልት ስፍራ ውስጥ ጫማዋን እየጎተተች ባትሄድ። የጋብርኤላ ስህተትና ሕግ መተላለፍ ቢቆጠር አያልቅም።
ጋብርኤላም የምታውቀው የማትረባ ልጅ መሆኗን ብቻ ነበር። በሕይወቷ ምን ያህል መጥፎ እንደነበረች የነገሯትን ብቻ ደግሞ ብታደርግ ምን ያህል እንደሚወዷት፣ በምታጠፋቸው ጥፋቶች ምክንያትም ምን ያህል እንዳሳዘነቻቸው ብቻ ነበር የምታውቀው። መጥፎ ልጅ እንደነበረች ታውቅ ነበረ። ቤተሰቦቿ ተስፋ የማይጥሉባት እንደነበረችም ጭምር። ይሄ ደግሞ በጣም ያሳምማታል። እንደዚህ ማስጨነቁን እያወቀች በዚህ በትንሽ ጊዜ ውስጥ ይህን ሁሉ ስህተት መፈጸሟን እያወቀች ፍቅራቸውንና ተቀባይነትን ለማግኘት መጣር ነበረባት። ግን እስካሁን ምንም ያደረገችው ነገር አልነበረም። እናቷ ሁሌም ይህንን ትነግራት ነበረ። ጋብርኤላ ለዚህ የምትከፍለው መስዋዕትነት ግን የድክመቶቿን ማስታወሻ ጥላ ማለፍ ብቻ ሆነ። አሁን ግን የእግር ኮቴው ከቁም ሳጥኑ ውጭ ቆመ። የቁም ሳጥኑ በር ተበርግዶ ከመከፈቱ በፊት ለአጭር ቅስፈት አሰልቺ ጸጥታ ነበረ። ጋብርኤላ የተደበቀችበትን ቦታ የብርሃን ጨረር ወረሰው። ከብርሃኑ ለመሸሽ ጋብርኤላ አይኗን ከደነች። ለሷ ደማቅ የፀሐይ ብርሃን ይሆንባት እንጂ ብርሃኑ እንኳን ከተሰቀሉት ልብሶች በቀጭኑ አልፎም ይገባ ነበረ። የምታውቀው ሽቶ በአፍንጫዋ ሲገባ እናቷ መቅረቧን ተረዳች። የእናቷ የውስጥ ልብስ የሚያሰማው ሿሿቷ ለጋብርኤላ የማስጠንቀቂያ ደውል ያህል ነበረ። በረጅም ጸጥታ ውስጥ ጋብርኤላ ከእናቷ አይን ጋር ተጋጨች። በመካከላቸው ምንም ድምፅ፣ ምንም ቃል አልነበረም። አለማጥፋቷን ታውቃለች። ይቅርታ መጠየቅ ደግሞ አይታክታትም፣ ወይም ማልቀስም ያላት አማራጭ። ቀድሞውንም ትላልቅ የነበሩት አይኖቿ በጣም ያዳደጉ መሰሉ። የማይቀረውን የእናቷን ቁጣ ከአይኗ ስትገነዘብ የእናቷ ክንድ እንደ ዘንዶ ተወርውሮ አፈፍ አደረጋት። አንድ ከባድ ሞት አረፈባት። ትንሿን ልጅ ትንፋሽ ያሳጠራት። ልጅቱ ምንም አይነት የህመም ሲቃ አላሰማችም። በአጠቃላይ ምንም ድምፅ አልነበራትም። መሃል አናቷን በጥፊ ደገመቻት። ከዚያም በአንድ እጇ ወደ ራሷ ሳበቻት። ፊቷ ላይ የምትችለውን ያህል የምታሳረፈችባት። እየደጋገመች አጮለቻት። አደንቋሪ የሆኑ የጥፊ ድምጾች የጋብርኤላን ጆሮ ሞሉት። ደጋሚ ትደበቅ ያለሽ፣ ሁለተኛ የለምድሻለሁ ያንቺ ደረቅ። የረጅም ቀጭን ሴት ድምፅ አንባረቀባት። የተሻለ ነገር በአይኗ ልታይ በተገባ ነበረ። ከቁጥጥር ውጭ የሆነ ቁጣ ያልሆነ ሌላ ነገር። ረጅሙ ጥቁር ፀጉሯ ተበላሽቶ ነበረ። ግርማ ሞገስ ያላት ውብ ነበረች። የለበሰችው ቀሚስም በስርዓቱ የተሰፋ ነበር። ጥቁር ሰማያዊ ሐር፣ በእጆቿም ደማቅ ሰማያዊ ዕንቁ ቀለበት አድርጋለች። ቀለበቶቹም በጋብርኤላ ፊት ላይ የራሳቸው ማተም አሳርፈው ነበረ። አናቷም ተፈንክቷል። ኤሊደሳሪሰን ቀኝ ጆሮዋን በጥፊ እያለቻት ታንገጫግጫት ጀመር። በሁለቱም እጆቿ ይዛታለች። በትናንሽና በተበላሸው ፊቷ ላይ መጮህ ቀጠለች። ሁሌም ትደበቂያለሽ፣ ሁሌም ታስቸግሪያለሽ። ምንድነው የምትፈሪው? አንቺ ቀልቃላ ምንድነው ያደረግሽው? አጥፍተሻል አይደል? ንገሪኝ። ከዛ ውጪ ምን አስደበቀሽ? ንገሪኝ ብዬሻለሁ። ምንም አላደረኩም፣ ምንም ነገር አላደረኩም፣ እምልልሻለሁ። ቃሎቿ የሹክሹክታ ያህል ነበሩ። ከውስጧም የነበረውን እስትንፋስ ምቱ ያጠፋው መሰለ። መንፈሷን ከስጋዋ የለየው ያህል ነበረ። እንባ በተናነቀው በመማፀን አይን እማዬ፣ እማዬ፣ ይቅርታ፣ ይቅርታ አድርጊልኝ አለች ቀና ብላ። አይ መቼም ተሰምቶሽ አያውቅም፣ አዝነሽም አታውቂም። የምን ይቅርታ ደግሞ? ሁሌም ታሳብጅኛለሽ። እንደ መደበቅ ያለው አስቀያሚ ነገሮችን እያደረሽ ትረብሽኛለሽ። ቆይ እስቲ ከኛ ምንድነው የምትጠብቂው? የማትረቢ። እኔና አባትሽ ምን ማድረግ እንዳለብን አላውቅም ብላ ገፍትራ አደረገቻት። ሰንበር ሁሌም ከእግሮቿና ከክንዶቿ ላይ ጠፋም፣ ግልጽ ባልሆኑ የሰውነት አካሏ ላይ። ከፊቷ ላይ ያለው ግን ከትንሽ ሰዓት በኋላ ይጠፋላታል። እናትየው በደበነፍስ ጥፊዎቿን የት ጋር ማሳረፍ እንዳለባት ታውቃለች።
በዚህ የረጅም ጊዜ ልምድ አላት። ከጋብርኤላ ዕድሜ እኩል ማለት ይቻላል። ምንም ጸጸት አልነበረም። ከእግሯ ስር ወድቃ ላለችው ጋብርኤላ የመማፀኛ ቃል አልተገኘም። ይቅርታ ለመጠየቅ አሊያም ዱላውን ለማስታገስ የተደረገ ጥረት አልነበረም። ጋብርኤላ ቶሎ መነሳት ደግ እንዳልሆነ ታውቃለች። ንዴቷን ድጋሚ ሊቀሰቅሰው ሁሉ ይችላል። ስለዚህ በወደቀችበት ብዙ ቆየች። አቀርቅራ ጉንጮቿ ያለ ድምፅ በሚፈሱ እንባ በስብሰዋል። ቀና ብላ እናቷን በእንባ በታጠበው ፊቷ ብታያት የሚያናድዳ ስለመሰላት ማቀርቀሩ መርጣለች። ተነሺ ተነሺ ብዬሻለሁ። ምን ትጠብቂያለሽ? የሚያሙ ድምጾች አንባረቁባት። የመጨረሻ አንዱ ጥፊ ያቀመሰቻትና አይ አምላኬ ጋብርኤላ በጣም ነው የምጠላሽ። እሺ የማትረቢ ልጅ፣ እንዴት አስቀያሚ እንደሆንሽ ተመልከቺ። ቆሻሻ ነሽ፣ ቆሻሻ። ፊትሽን ይውስቲ። በቅስፈት እንባ ፊቷን አጠበው። ማንም ቢሆን ቢያያት በጣም ያዝናል። እናቷ ግን አታደርገውም። ኤሊሳሪስን ከሌላ ዓለም የመጣች ፍጡር ነች። ግን እናት እሷ ልጆና በቤተሰቦቿ የተረሳች የተጣለች፣ ከአክስቷ ጋር እንድትኖር ወደ ሚኒሶታ የተላከች፣ ቀዝቃዛና የብቸኝነት ዓለም ውስጥ አንዳንዴ ብቻ አክስቷ እያናገረቻት የኖረች ነበረች። በቀዝቃዛ ክረምት ደግሞ ማገዶ ትለቅም ነበረ። ከዚያ በኋላ ግን አስከፊ ዘመን ገባ። ወላጆቿም ገንዘብ ራቃቸው። በቀረቻቸውም ለመኖር ወደ አውሮፓ ሄዱ። በእነሱ ዓለም ለኤሊስ የሚሆን ቦታ አልነበራቸውም፣ በልባቸውም ጭምር። የኤሊስን ወንድም በተላላፊ ጉሮሮ በሽታ አጥተውታል። ለሱ እንኳን ቦታ ነበራቸው፣ ለሴት ልጃቸው ግን እምብዛም ነበሩ። 18 ዓመት እስከሚሞላት እዚያው ሚኒሶታ ከአክስቷ ጋር ቆየች። ከዚያም ወደ ኒውዮርክ ተመለሰች። ከአክስቶቿ ልጆች ጋር ለመኖር ገና 20 ዓመት እንደሆናት ከጆን ሃሪሰን ጋር ተዋወቀች። ልጅ ሆኖም የወንድሟ ጓደኛ ስለነበረ ታውቀዋለች። የጆን ቤተሰቦች ከሷ የተሻሉ ነበሩ። ከአስከፊው ዘመን ምንም ሳይሆኑ ያለፉ እድለኞችም ነበሩ። እሱም በስርዓት ተወልዶ በስርዓት ያደገና የተማረ ነበር። ጥሩ ፍላጎትና የባህሪ ጥንካሬም ነበረው። በባንክ ውስጥ ስራ ነበረው። ከትንሽ ጊዜ በኋላ በቆንጅናዋ እንደተማረከ ወዲያውኑ ተዋወቃት። ኤሊስ ውብና ወጣት ነበረች። ከሁሉም በላይ በራስ የመተማመን ስሜቷ ነበር ኃይለኛ ፍቅር ውስጥ የከተተው። ለመናት፣ ወተወታት፣ አግባባት፣ ሊያገባትም ፈለገ። በተከታተላት ቁጥር ቁጥብ ትሆንበት ነበረ። ሚስቱ እንድትሆን ለማሳመን ቢያንስ 2 ዓመት ወስዶበት ነበር። ካገባት በኋላም ብዙም ሳይቆይ ልጅ መውለድ ፈለገ። ቆንጆ ቤት ገዝቶላታል። ከሰው ሲያስተዋውቃትም በጣም ደስ እያለው ነበረ። ነገር ግን ልጅ እንዲኖራቸው ለማሳመን አሁንም 2 ዓመት ፈጀበት። ሁሌም ጊዜ ስጠኝ ትለው ነበር። በግልጽ ባትናገረውም ልጅ መውለድን የምትፈልገው ነገር አልነበረም። የሷ የልጅነት ጊዜ እምብዛም የሚያስደስት ስላልነበረ ልጅ የመውለዱን ሐሳብ አትደግፈውም ነበር። ግን በመጨረሻ ላይ ተሸነፈች። ወዲያውኑ አስቸጋሪ እርግዝና ውስጥ እንደገባች ተሰምቷት በጣም ተጸጸተች። በጣምም ታማ ነበር። ምጡም ከፍቶባት ነበረ። እንደማትደግመውም እርግጠኛ ሆናለች። በኤሊስ ጭንቅላት ምንም እንኳን ተወዳጅ እቅፍ አበባ በእጇ ባያኖርላትም በበነጋታው ጠቃሚ እንዳልነበረ ተገንዝባለች። መጀመሪያውኑም ጆን በልጁ ላይ የሚወስደውን አትኩሮት በጣም ያናዳት ጀመር። ለሷ በአንድ ወቅት ያሳያት የነበረውን ፍቅር ነበር ወዲያውኑ ለጋብርኤላ ማሳየት የጀመረው። ሁሌም ጆን የሚያስበው ስለ ጋብርኤላ ብቻ መሰለ። የሚበቃትን ያህል ሙቀት አግኝታለች እንዴ? ይበርዳት ይሆን? ምግብ በልታለች እንዴ? የሽንት ጨርቋን የቀየረላት ሰው ነበር ይላል። ኤሊስ ጋብርኤላ ስትስቅ አይታት ይሆን ወይ ብሎ ራሱን ይጠይቃል። በሚገርም ሁኔታ እናቷን ትመስላለች ብሎ ያስብ ነበር።
በፍጥነት ወደ ድሮ እንቅስቃሴዎቿ ተመለሰች። ዕቃ መገዛዛት፣ ከሰዓት ግብዣዎች ላይ መገኘትና ከጓደኞቿ ጋር ምሳ መብላት አመጣች። ከመቼውም ጊዜ በላይ በምሽት ሁሌ መውጣት ጀመረች። ለልጇ ሙሉ በሙሉ ፍቅር አልነበራትም። ለብዙዎቹ ሴቶች ከሷ ጋር ሮብ ከሰዓት ካርታ ለሚጫወቱት ልጇ በሚገርም ሁኔታ አስጨናቂና በጣም አስቀያሚ መሆኗን ነግራቸዋለች። አነጋገሯ በጣም ይደንቃቸው ነበረ። በግልጽ አነጋገር ነበር የምትነግራቸው። ለማሳቅም ያህል የምታደርገው ይመስላቸዋል። ሁሌም የእናትነት ስሜቷ ከድሮ እያነሰ ይሄዳል። ጆን ግን ቀስ በቀስ ጤናማ ስሜት ይኖራታል ብሎ ያምናል። ይህንን ሁሌም ሚስቱን ከጋብርኤላ ጋር ሲያያት ለራሱ ይነግረዋል። ሕፃናቶች ደስ የሚል ነገሮችን መስራት ሲጀምሩ በቀላሉ የእናታቸውን ፍቅር ማግኘት የሚችሉ ይመስለዋል። ያ ቀን ግን ፈጽሞ መምጣት አልቻለም። ጋብርኤላ ዳዴ ማለት ጀምራ ዕቃ እየጎተተች የምግብ ጠረጴዛውን ተደግፋ መቆም ስትችል የሲጋራ መተርኮሻም በወለሉ ላይ ስትደፋ እናቷን ታሳብዳት ጀመር። አምላኬ ሆይ፣ አይ እቺ ቆሻሻ የሆነች ልጅ! እቺ ልጅ ምንድን ነው ያደረገችው? ሁሌም ዕቃ ትጥላለች፣ ትሰባብራለች። ምን አይነት ከርፋፋ ልጅ ነች! ገና እኮ ልጅ ናት ይላል ጆን ጋብርኤላን አንስቶ አቅፎ ሆዷን ባፉ እየሳመ እያጫወታት። እሷን ሳይጫወታት እረፍ እንጂ ነውር አይደለም እንዴ አለችው ኤሊስ በኃይል በመጸየፍ እየተመለከተችው። ኤሊስ አንዳንዴ ነበር ልጇን በእጇ የምትነካት። ከዚህ በፊት የነበረችው ሰራተኛም ይህንን በቀላሉ ተረድታ ነበረ። ከልጇ አባት ጋር ተመሳሳይ እምነትን የተካፈለች ናት። ኤሊስ በልጇ ትቀናለች ትል ነበር። ጆንን ደግሞ ይገርመዋል። ከጊዜ በኋላም እሱም እየገባው መጣ። ሁሌም ጋብርኤላን ሲያዝናናት እናቷ ትናደር ነበረ። ጋብርኤላን 2 ዓመት እንደሞላት ሁሌም በመኝታ ክፍላቸው ውስጥ ያለውን አንድ ነገር ለመንካት ብትደርስ ኤሊስ እጇን ትመታት ነበረ። ጋብርኤላ በልጆች መጫወቻ ክፍል ውስጥ ሊቆለፍባት ይገባል ብላ ታስብና ትናገራለች። እዛ ውስጥ ልንቆልፍባት አንችልም እያለ ጆን ይቃወማል። ሁሉንም ነገር ታበላሻለች፣ ስለዚህ ሊቆለፍባት ይገባል ትላለች ኤሊስ እንደ ከዚህ በፊቱ ተናዳ። ጋብርኤላ ቆንጆ ፀጉር አላት ብሎ ጆን ሲናገር ደግሞ የባሰ ነው የሚሆነው። እንዴት ደስ የሚል ሉጫ ፀጉር ነው ባክሽ! ባለማግስት ነበረ ጋብርኤላ ለመጀመሪያ ጊዜ ፀጉሯን የተቆረጠችው። ጆንም ለምን ሆነ? ለምን ተቆረጠች? ሲል ለጤንነቱ አስፈላጊ ነው ትለዋለች። ከዚያም ጆን ኤሊስን ከጋብርኤላ ጋር ስለምታሳልፈው ጊዜ ለመነጋገር ሲጀምር በሁለቱ መካከል ያለው የሐሳብ ልዩነት እግር እያበቀለ መጣ። ስለ ልጅቱ ጉዳይ መስማት ያሳምማታል። ይሄ ከወንድም የማይጠብቅና የማይደረግ ነው አዎ ብላ ታስባለች። ጋብርኤላ የመጀመሪያ የምትያረፈባት ገና 3 ዓመት ሆኗት። ለቁርስ የቁርስ ዝርግ ሳህን በድንገት ከጠረጴዛው ላይ መጣ ስትሰብሮ ነበረ። በወቅቱ ኤሊስ ደብቷት ከጎኗ ተቀምጣ ነበረ የጠዋት ቡናዋን እየጠጣች። በቅስፈት ሳህኑ ሲወድቅ ምንም ሳታመነታ ነበር እንደደረሰች ፊቷ ላይ እጇን ያሳረፈችው። ሁለተኛ እንዳትደግሚው ገባሽ አይደለ አለቻት። ጋብርኤላ ግን በዓይኗ እንባ ሞልቶ ፊቷ ሐዘንና ድንጋጤን ተላብሶ እናቷን አፍጥጣ ታያት ነበረ። ሰማሽኝ አይደል አለቻት በድጋሚ እየጮኸች። ሉጫ ፀጉሯም ለጊዜው ተመልሶ በቅሎላት ነበረ። ትላልቅ ዓይኖቿም ግራ በመጋባት አፍጥጠው እናትየዋን ያዋት ነበረ። መልሽልኝ እንጂ ሰማሽኝ አይደል? ይቅርታ እማዬ ይቅርታ። ጆን ከስራ መመለሱ ነበረ። እየተደረገ ያለውን ባለማመን ይመለከታል። ግን ደንግጧል። ቅጣቱን ለማስቆም የወሰደው እርምጃ አልነበረም። መሃል መግባት ፈርቷል። እንዳያባብሰውም ሰግቷል። ኤሊስ እንደዚህ ተናዳ አይቷት አያውቅም። ንዴቷ፣ ቅናቷና የተስፋ መቁረጥ ስሜቷ እንደ እሳተ ገሞራ መፈንዳት ጀመረ። ሁለተኛ ይህንን ከደቀምሽ እገርፍሻለሁ፣ ከዚህ የበለጠ እገርፍሻለሁ
አለቻት ኤሊስ ሁለት እጆቿን ይዛ እያንገጫገጨች ጥርሶቿ እስከሚረግፉ ድረስ። አንቺ በጣም ባለጌ ነሽ። አዎ በጣም ባለጌ ልጅ ነሽ። ማንም ደግሞ ባለጌ ልጆችን አይወድም። ጋብርኤላ የእናቷን በንዴት ፍም የመሰለ ፊት ተመለከተች። አባቷም በር ላይ ቆሞ ነበር፣ ግን ምንም አልተነፈሰም። ምንም ለማድረግ አልደፈረም። ኤሊስ ወዲያውኑ እንዳየችው ልጅቱን ብድግ አድርጋ ወደ ክፍሏ ወሰደቻትና ወደ ቁርሷ ተመለሰች። ጋብርኤላ አልጋዋ ላይ ተኝታ ለቅሷን ያዘች። ይህንን እንኳን ማድረግ አልነበረብሽም አላት ጆን ረጋ ብሎ። አሁንም የተናደደች እንደምትመስል መረዳት ይቻል ነበር። ቡና የያዘችበት እጇ ይንቀጠቀጥ ነበር። ይህንን ካላደረኩኝ ወደፊት ምን እንደሚጠብቀን ታውቃለህ? ወጣት ጥፋተኛ ሆና ልታርፈዋለች። ስነ ምግባር ለልጅቱ ጥሩ ነው። የሱ ቤተሰቦች ለሷ ፊታቸው የተፈታ ነበረ። ዛሬ ግን የኤሊስ እንደዚህ መሆን ገርሞታል። ደግሞም ልጃቸው በጣም እንዳበሰጨቻት ተረድቷል። ኤሊስ ጋብርኤላን ከወለደች ወዲህ አእምሯ ከፍቷል። ደስተኛ ቤተሰብ የመመስረት ህልሙ እየጨነገፈ መምጣቱን ልብ ብሏል። አንቺን ለማበሳጨት ምን እንዳደረገች አላውቅም፣ የቅጣቱን ያህል ግን መሪር አይሆንም አለ ረጋ ብሎ። ሆን ብላ እኮ ነው ሳህኑን ወለሉ ላይ ወርወራ የሰበረችው። እኔ ደግሞ ያለ ምክንያት አይደለም መቀጣት አለች ኤሊስ ቆጣ ብላ። ድንገት ሊሆን ይችላል እኮ አለ እሱም ሊያረጋጋት እየሞከረ። ግን የባሰ አበላሸው። ልጃቸውን ለመከላከል ሊያደርገው የሚችለው አንድም ነገር አልነበረም። ኤሊስ ልትሰማው አልፈለገችምና ጥርሷን ነክሳ ጋብርኤላን ስርዓት ማስገዛት የኔ ስራ ነው፣ የቢሮ ስራን እንዴት መስራት እንዳለብን ያልነግርህም አይደል እንዴ ብላው ጥላው ሄደች። በ6 ወራት ውስጥ ጋብርኤላን ስርዓት ማስያዝ ለእናቷ የሙሉ ሰዓት ስራዋ ሆነ። ሁሌም ቢሆን አንድ ትኩስ የሆነ ጥፊን የሚያስወስንባት ወንጀል አታጣም። በአትክልት ስፍራው ስትጫወት ከታየች፣ ከጎረቤት ድመት ጋር ተጫውታ ክንዷን ብትቧጭራት፣ መንገድ ላይ ወድቃ ጉልበቷ ተፍቆ ደም ልብሷን ቢያበላሸው ጭካኔ የሞላበት ቅጣት ይጠብቃታል። ጆን ድብደባውን ያውቅ ነበረ። ሲደጋገምም ብዙ ጊዜ አይቷል። ግን ምንም ማድረግ እንደማይችል ያስባል። ማጽናናቱ እንኳን ነገሮችን እንደሚያበላሽ ያውቅ ነበረ። ከዚያም የኤሊስን ማስተባበያ ለምን እንደምትገርፋት እንደምትጠፈጥፋት መስማቱ ቀላል እየሆነ መጣ። በመጨረሻም ዝም ማለቱ የተሻለ እንደሆነ አሰበ። በልጃቸው ላይ ምን እየደረሰ እንደሆነ ላለማሰብ ወሰነ። ኤሊስ ትክክል ትሆናለች ብሎ ራሱን ለማሳመን ሞክሯል። ቤተሰቦቹን በመኪና አደጋ አጥቷቸዋል። የሚያማክረው ሰው ማንም አልነበረውም። ኤሊስ በጋብርኤላ ላይ የምታደርገውን ደፍሮ የሚነግረውም አልነበረም። በእርግጥም ጋብርኤላ ምሳሌ የምትሆን ልጅ ናት። አንዳንዴ ነው የምትናገረው። አንደበቷን በዝምታ ሸብባው ትውላለች። ጠረጴዛውንም በጥንቃቄ ትወለውላለች። በክፍሉ ውስጥ ልብሶቿን በጥንቃቄ ታጣጥፋለች። የተናገሯትን ሁሉ ትፈጽማለች። ለእናቷ መልስ አትሰጥም። ግን ደግነት በሚያንሰው የኤሊስ ዓይን ጋብርኤላ ሁሌም ቢሆን ፍጹም ሆና ለመገኘት ብዙ እርምጃ ይቀራት ነበረ። ሁሌም ልትደሰትበት የሚገባ አንድ ነገር ይኖራል፣ ልትቀጣበትም ጭምር፣ ወይም ለመገረፍ አዲስ ምክንያት አይጠፋም። ጆን ኤሊስ እያደረገች ያለችው ትክክል ስለመሆኑ ራሱን ለማሳመን የአቅሙን ለፍቷል። ሰንበሩን ላለማየት በጣም ይጠነቀቅ ነበረ። እንደ ኤሊስ ልጅቱ ሁሌም ታጠፋለች፣ አስቸጋሪም ናት። ብስክሌት እንድትነዳ አይፈቀድላትም። በበረዶ ላይ መንሸራተትን እንድትማርም አይፈቀድላትም። እናቷ የጣለችባት ማዕቀብ፣ ሰንበሮቹም እናትየው በእርግጠኝነት እንደምትናገረው ቀርፋፋነቷን አመልካች ናቸው። በስድስተኛው የልደት በዓል የጋብርኤላ ግርፋት ለሁሉም ሰው ሱስ ሆነ። ጆን ይሸሸዋል፣ ጋብርኤላም ትጠብቀዋለች። ለኤሊስ ደግሞ መዝናኛዋ ነው። ማንም እንዲገጽሳት አትሻም። ለልጅቱ ሲባል ነው ብላ ትቃወማለች። ልጅቱን ከመጥፎ ነገር ይጠብቃታልና።
ጋብርኤላም ብትሆን በእውነት ምን ያህል መጥፎ ልጅ እንደሆነች ነው የምታሰላስለው። ካልሆነችማ በወደደቻት ነበር። ከእናቷም ደግሞ የማትረባ ልጅ መሆኗን ተነግሯታልና አሁን ትልቅ ሴት እንደሆነች ታውቃለች። እንደዚህ እናቷን ያሳበዳት የሷ ጥፋት ምን ያህል መጥፎ እንደሆነም ታውቃለች። ወደ ክፍሏ ገብታ በሯን ዘግታ ሲቃ እየተናንቃት አለቀሰች። ወደ አልጋዋ ሮጣ አሻንጉሊቱን አቀፈቻት። እንዲኖራት የተፈቀደላት መጫወቻም ይኸው አንድ አሻንጉሊት ብቻ ነበረ። ሴት አያቷ ነበሩ የሰጧት፣ የአባቷ እናት። ትላልቅ ዓይንና የዓይን ሽፋን ያላት አሻንጉሊት እንዲሁም ውብ ሉጫ ፀጉር ያላት። ጋብርኤላ በእውነትም ተወዳት ነበረ። ስሟንም ሜድሪት ነው ያለቻት። የጋብርኤላም ብቸኛ ጓደኛ ነበረች። አሁን ጋብርኤላ ማቅፋታለች፣ እያባበለቻትም ነበረ። አልጋዋ ላይ ተቀምጣ እናቷ ለምን እንደዚህ ጨክና እንደምትመታት፣ እንደምትደበድባት፣ እንደምትከሳት ታስባለች። እሷም ለምን እንደዚህ መጥፎ ልጅ እንደሆነች ይገርማት ነበረ። አሁን የምታስታውሰው ነገር ቢኖር አባቷ ፊት ላይ ይነበብ የነበረውን ስሜት ብቻ ነው፣ ልቡ መሰበሩን። እናቷ ሁሌም አስቸጋሪ ትንሽ ፍጡር ብላ እንደምትከሳት ሳይሆን ትሻሻላለች ብሎ አባቷ ተስፋ ያደርግ ነበረ። ጋብርኤላም ያመነቻት ሁሉም ነገር ስህተት እንደነበረ ታውቃለች፣ ታምናለችም። አዎ ለመለወጥም በጣም ሞክራለች፣ ግን ምንም የሚያስደስታት ነገር አልነበረም። አሻንጉሊቷን አቅፋ ቁጭ እንዳለች በጥልቀት ስሜት አስባ ሊቆም እንደማይችል ተገነዘበች። እሷም የተሻለ ጥሩ ሰው መሆን እንደማትችል፣ ልታሸንፋቸውም ሁሉ እንደማትችል ተገነዘበች። በሕይወቷ ሙሉ ሊወዷት እንዳልቻሉ ተረድታለች። ፍቅር እንደማይገባት ካሳመኗትም ረጅም ጊዜ አልፏታል። ከእናቷ ከምታገኘው ውጪ ሌላ ምንም አይገባትም። ለምንድነው ሁሌ እንደዚህ የምትናደድባት? እንዲጠሯትስ ምን ያደረገችው ነገር ነበር? አልጋ ላይ ተኝታ ቀስ ብላ ስታለቅስ የምታውቀው ነገር ቢኖር ምንም መልስ አለመኖሩን፣ ማንም ደግሞ ከዚህ ሊያወጣት እንደማይችል ነበር። አባቷም ቢሆን ከዚህ ስቃይ ሊታደጋት አይችልም። በዚህ ዓለም ላይ ያለቻት ነገር ብትኖር ሜሪዳት አሻንጉሊቷ ብቻ ነበረች፣ ብቸኛ ጓደኛዋ። አያቶች የሏትም፣ አክስቷም አጎቷም የሉም። ጓደኛም የአክስት ወይም የአጎት ልጆችም የላትም። ከሌሎች ልጆች ጋርም እንድትጫወት ተፈቅዶላት አያውቅም። ምናልባት ምክንያቱ እሷ ባለጌ ስለነበረች እነሱ አይወዷት ይሆናል። ማንም ሊወዳት አይችልም። ቤተሰቦቿ ካልወደዷት ማን ሊወዳት ይችላል? ምን እንደሚያደርጓት ለማንም መናገር አትችልም። ምክንያቱም ጥቅሙ እሷ ምን ያህል መጥፎ እንደሆነች ማረጋገጥ ብቻ ነበርና። ትምህርት ቤት ምን ሆና እንደሆነ ሲጠይቋት ከደረጃ ላይ እንደወደቀች ወይም ውሻ ሲያሳድዳት እንደወደቀች ትነግራቸዋለች። ምንም እንኳን አንድም ውሻ ባይኖራቸውም ሚስጥሩ ማንም ሊያውቀው እንደማይገባ ስለምታውቅ ለማንም አትናገርም። ከተናገረች ምን ያህል መጥፎ እንደሆነ ስለሚያውቁ፣ አዎ፣ ስለዚህ ማንም እንዲያውቅ አትፈልግም። የቤተሰቦቿ ስህተት እንዳልሆነም በደንብ ታውቃለች። አባቷም እናቷ ላይ ሲጮህ ትሰማለች። ድምፁን ከፍ ባያደርግም ግን ምናልባትም ስለሷ ሊሆን ይችላል። ምናልባት የሷ ስህተት እንዲያውም እነሱ ከሚሉት በላይ የማትፈለግ ልጅ ነች። እንዲጣሉም አድርጋቸዋለች። ደስተኛ እንዳይሆኑ አድርጋቸዋለች። ልክ እሷ ደስተኛ ያልነበረችውን ያህል እያለቀሰች ተኛች። እራቷን አልበላችም። ገና ድንግዝግዝ ሲል ወደ እንቅልፍ ዓለም ልትገባ ስትል እግሯ አካባቢ እናቷ የመታቻት ቦታ ሁሉ ያማት ነበር። ህመሟን ለመርሳት ሌላ ቦታ፣ ሌላ ነገር ማሰብ ቀጠለች። ሌላ ቦታ፣ የአትክልት ስፍራ ወይም መናፈሻ ቦታ፣ ደስተኛ ሰዎች ያሉበት፣ ልጆች እየሳቁ የሚጫወቱበት፣ ሁሉም ሰው እየተጫወተ እሷም አብራቸው እንድትጫወት እየጋበዟት፣ ረጅም ቆንጆ ሴት ወደ እሷ መጣ እጆቿን ይዛ እንደምትወዳት ስትነግራት፣ ይሄ እጅግ በጣም አስደሳች ዓለም ነውና ይህን ስታስብ በሕይወቷ ያለ ነገር ሁሉ ገደል ይገባል። እሷም አሻንጉሊቱን አቅፋ ወደ እንቅልፍ ዓለም ትገባለች። አንድ ቀን እገላታለሁ ብለሽ እንኳን አትፈሪም አላት ጆን። በንቃት አይነት ታየዋለች። ጠጥቶ ነበረ። መጠጡም የተጀመረው ከግርፊያው እኩል ሰዓት ላይ ነበረ። ግርፊያውን ለማስቆም ከመሞከር
ወይም የኤሊስን ጸባይ ለመገሰጽ ከመሞከር የተሻለ እርምጃ ነበረ። መጠጥ ለሱ የማይቻለውን ነገር ቀላል አድርጎ እንዲቋቋሙ ያደርገዋል። እኔ ትንሽ ብገርፋት ምን አለበት? እንዳንተ ጠጭ ሆና እንዳትቀር አድርጋት ይሆናል። ወደፊት ደግሞ ከልብ ህመም ሊታደጋት ይችላል አለች ኤሊስ ተረጋግታ ሶፋው ላይ ተቀምጣ በንቀት እያየችው። ትልቁ ችግር ደግሞ እኔ እንደማስበው ማመንሽ ነው። በጣም እየጎዳሻት ነው እያልከኝ ነው? አለች ኤሊስ ቁጣዋ እየታወቀባት። በጣም አዎ በጣም። ለመሆኑ ሰንበሮቹን በስርዓት አይተሻቸዋል? ከየት ያመጣቻቸው ይመስልሽ? የማትወርቅበት ጊዜ የለም። ኤሊስ ከኔ ጋር እኮ ነው እያወራሽ ያለሽው። ማንን የምትዋሽው? ስለሷ ምን አይነት ስሜት እንዳለሽ ያውቃለሁ። እሷን በደንብ ታውቃለች። ቅጣት ታበሽባታለሽ። የምታደርጊው ነገር ግራ ይገባል። እኔም አይገባኝም። እኔስ ምን ውስጥ እንዳለው አይገባኝም። እውነቴን ነው። ትቀኝባታለሽ አይደል ኤሊስ? ይሄ ሁሉ ለዚህ ነው አይደል? ግልጽ ቅናት። በልጅሽ ትቀኛለሽ። እሱ እያለ ያለው ላለመስማት ፊቷን አዞረች። ታውቂያለሽ፣ እኔም ማዝነው ለሷ ነው። እንደዚህ አይነት ህይወት ልንሰጣት አይገባም ነበረ። እሱ ለሚስቱ ጨካኝነት ምንም ኃላፊነትን አይወስድም። እንዲያውም እጁን በልጁ ላይ ባለማሳረፉ ይኮራል እንጂ ሊያናድዳትም ቢሆን ምንም ነገር አያደርግም ነበር። ስለሷ ወንጀለኛ ልታደርገኝ እየሞከርክ ከሆነ አትቸገር። እኔ ወንጀለኛ አይደለሁም። የማደርገውን አውቃለሁ። የምታደርጊውን ታውቂያለሽ። ያለ ምክንያት በየቀኑ ትመቻታለሽ። ይሄ ነው እንዴ ካንቺ የሚጠበቀው? ዋንጫውን ጨለተው። ከዚያም አራተኛው ማርቲን ያጣጣመ። ቀላል ልጅ አትምሰልን ጆን። ስርዓት ልናስተምራት ይገባል። መልካም፣ ያንን አድርገሻል እኮ ኤሊስ። እርግጠኛ ነኝ ሁሌም እስካሁን ያስተማርሻትን ታስታውሳለች። ይህን ሲል አይኑ መፍዘዝ ጀመረ። እኔም ተስፋ አደርጋለሁ። ሕፃናት በረባ ባረባው መሰቃየትን አይፈልጉም። ለእነሱም ጥሩ አይደለም። እኔ ትክክለኛ እንደሆንኩኝ እሷም ታውቃለች። ስከታት እንኳን አትቃወመኝም። ተገቢ እንደሆነ ይገባታል። አንቺን መቃወም በጣም ትፈራለች። አንቺን ብትሆኚ በአግባቡ ታውቂዋለሽ። ምናልባትም አንድ ነገር ብትናገር ወይም ልትከላከልሽ ብትሞክር ትገለኛለች ብላ ትፈራለች። ስለ እግዚአብሔር ነፍሰ ገዳይ አድርጋት ትይኝ አለችው እግሯን እያጣመረች። በልጃቸው ላይ ምን እያደረገች እንደሆነ ለብዙ ዓመታት ዝም ብሎ ቢያልፍም አሁን ግን አልቻለም። ሊጠላት ሞክሯል። ለማስቆም አሊያም ሊተዋት በቂ ሙከራ ባያደርግም ያን የሚያደርግበት አንጀት ደግሞ የለውም። ባለመቻሉ ቀስ በቀስ ራሱን መጥላት ጀምሯል። ከዚህ ልናስወጣት፣ ከሁለታችንም ልናረቃትና በትንሽ ጊዜ ውስጥ የሆነ ቦታ ትምህርት ቤት ልንወስዳት ይገባል። ከዛ በፊት ከኛ መደበኛ ትምህርትን መቅሰም አለባት። ይሄንን ነው መደበኛ ትምህርት ብለሽ መጣሪው? ትምህርት ዛሬ ማታ ወደ ክፍሉ ስትሄድ ጉንጯ ላይ ያለውን ሰንበር አይተሽዋል? ኤሊስም ተረጋግታ ነገ ጠዋት ይጠፋላታል አለችው። ላለመቀበል ጠልቶ እንጂ ይህንም እሱ በደንብ ያውቀዋል። ግልጽ በሆነው ገላ ላይ ምን ያህል ኃይል ብትጠቀም ሰንበር እንዳይታይ ማድረግ እንደምትችል ኤሊስ አሳምራ የምታውቅ ይመስላል። የላይኛው ክንድና እግር አካባቢ ያለው ምልክት ደግሞ ሌላ ጉዳይ ነው። በዚህም ጠበብት ናት። ጥሏት እየተንገዳገደ ወደ መኝታ ክፍላቸው ሲሄድ የተናገረው ነገር ቢኖር አንቺ እብድ ነሽ የሚል ቃል ነበረችም። አዎ፣ ግን ማድረግ የሚችለው አንድም ነገር ያለ አይመስልም። እግረ መንገዱን ክፍት በሆነው የልጃቸው በር ላይ ቆመ። ወደ ጨለማው ማፈጠጠ። ምንም ድምፅ አልነበረም። አልጋው ባዶ ይመስላል። ቀስ እያለ ወደ ክፍሉ ገብቶ ቀስ ብሎ ሲያይ ጋብርኤላ በአልጋው ግርጌ ኩርምት ብላ ተኝታ አያት። ሁሌም እንደዚሁ ነበር የምተኛው። ምናልባት እናቷ ልትፈልጋት ብትመጣ እንደማታገኛት በማሰብ ልጁ እንደዚህ ተኮራምታ ሲያያት እንባ ባይኑ ሞላ። ትራሱ ወዳለበት አስተካክሎ ሊያስተኛት እንኳን አልደፈረም። ይህንም ቢያደርግ ለኤሊስ ንዴት አሳልፎ መስጠት ብቻ ነበር የሚሆነው። ምናልባትም ልታያት እንኳን ከመጣች እንደ ተኮራመተች ሁሉ ብቻዋን እዛው ጥሏት ሄደ። ወደ ራሱ ክፍል አመራ። በሕይወት ኢፍትሃዊነትም እየተገረመ ልጁን በገጠማት አስከፊ ድርጊትም በጣም አዘነ። ጥቂት እንደተራመደ ነበር ምንም ሊያደርግላት እንደማይችል ያሰበው። እሱም በራሱ መንገድ በሚስቱ ላይ ኃይል አልነበረውም፣ እንደ ጋብርኤላ ሁሉ። አዎ፣ በዚህም ራሷን ጠላች።
ከ8 ሰዓት በኋላ እንግዶች 69ኛው ጎዳና ላይ በምስራቅ በኩል ወደሚገኘው ቤት መጉረፍ ጀመሩ። በዛ ያሉ ታዋቂ የድግስ ድምተኞች ተገኝተዋል። የሩሲያው ልዑል ከእንግሊዝ ሴት ጋር፣ ከኤሊስ ጋር ካርታ የሚጫወቱት ሁሉም ሴቶች መጥተዋል። ጆን ሃሪሰን የሚሰራበት ባንክ ስራ አስኪያጅም ከነሚስቱ ደርሷል። አሳላፊዎቹም የራት ጃኬታቸውን ለብሰው በብር ትሪ ሻምፓኝ ለእንግዶቹ ያቀብላሉ። ቤተሰቦቿ ድግስ ሲኖርባቸው ከደረጃዎቹ ጫፍ ተደብቃ እንግዶቹን ማየት ትወዳለች። እናቷም በጥቁር ሐር ተውባለች። አባትየውም የሚያምር ልብሱን ለብሶ ቆንጆና ግርማ ሞገስ ነበረው። ወደ አዳራሹ ሲገቡ የሴቶቹ ቀሚስ ሲያብረቀርቅ፣ የሻምፓኝ ብርጭቆ ሲያነሱ፣ አልማዝ ዕንቋቸውም በሻማ ብርሃን ያብለጨልጫል። ከዚያም ወደ ሙዚቃው ይተማሉ። ኤሊስና ጆን ድግስ ማዘጋጀት በጣም ይወዳሉ። አሁን እንደ ድሮ ባይደጋግሙትም ግን አሁንም ቢሆን ከጊዜ ጊዜ ገንዘባቸውን እያፈሰሱ ይደሰቱበታል። ጋብሪኤላም ብትሆን እንግዶቹ እንደደረሱ ማየቱን ትወዳለች። ከዚያም ክፍሏ ተኝታ ሙዚቃውን ትኮመኩማለች። መስከረም ወር ነው፣ የኒውዮርክ የማህበራዊ ህይወት ጊዜ የሚጀመርበት። ጋብሪኤላም ወደ 7ኛ ዓመቷ የገባችበት ነበር። የዛን ዕለት ሌሊት በድግሱ ላይ ለየት ያለ ነገር አልነበረም፣ የጓደኞች መሰብሰብ እንጂ። አንዳንዶቹን ጋብሪኤላ ስታያቸው ታስታውሳቸዋለች። በአንዳንድ አጋጣሚ አግኝተዋት ያውቃሉ። ተደጋግሞም ባይሆን አንዳንዴ ነበር ከጓደኞቻቸው ጋር የሚያስተዋውቋት። አልፎ አልፎ ነበር የምትታየው። ዝም ብላ ነበር እንዲያው ከስር ተደብቃ የምትቀመጠው። ብዙውን ጊዜ ትረሳለች። ኤሊስ ልጆች በማህበራዊ ጉዳይ ውስጥ መግባት የለባቸውም የሚል እምነት አላት። የጋብሪኤላ በነሱ ህይወት ውስጥ መገኘት ለነሱ ምናቸውም ሲሆን ለሷ ግን ይጠቅማታል። በእንግዶች ስለ ልጅቷ ጥያቄው እየተደጋገመ መነሳቱ አልቀረም። ነገር ግን ያለ ቦታው ተገኝታ እንደምትረብሽ ነብስ በፍጥነት በባለሙያ እጆቿ ታጣፋቸው ነበር በማደባበስ። በቤታቸው ውስጥ አንድም የጋብሪኤላ ፎቶ አልነበረም። ምንም እንኳን የጆንና የኤሊስ በብዛት ቢገኝም ከስር በተሰራ የፎቶ ማስቀመጫ ውስጥ። አዎ የሷ ግን አንድም አልነበረም። የሷን ልጅነት አንስቶ ማስቀመጥ ለነሱ ምናቸውም አይደለም። ጋብሪኤላም ወደ ምድር ቤት የምትመጣውን ውብ ነጭ ሴት ስታይ ፈገግ አለች። ማሪያን ማርክስ የለበሰችው ስስ ያር ቀሚስ ሲሆን ስትራመድ ከስስነቱ የተነሳ የሚንሳፈፍ ይመስላል። ከባሏ ጋር እያወራች ነበር የምትመጣው። ባሏ ከጆን ጋር ነበር የሚሰራው። ከአንገቷ ላይ የሚያብረቀርቅ አልማዝ የአንገት ጌጥ አድርጋ ነበረ። ከአንድ አሳላፊ ሻምፓኝ ስትቀበል የእጆቿ እንቅስቃሴ በጣም የሚማርኩ ነበር። የሆነ ስሜት የገፋት ያህል ወደ ላይኛው ደረጃ ተገላመጠች። ጋብሪኤላን ስታያት ቆማለች። የሴትዮዋ ፊት ከሚያምረው የሻማ ማስቀመጫ ውስጥ ካለው ሻማ በሚሰጠው መብራት ላይ ቀይ ፍም መሰለ። የብርሃን አክሊል የደፋች ያስመስላት ነበረ። ጋብሪኤላ በፊት ያየችው የሚያብረቀርቅ ነገር ከአልማዝ የተሰራ የራስ ጌጥ መሆኑን ተረዳች። ለጋብሪኤላ ምትሃታዊ ኃይል ያላት ንጉሥ መሰለቻት። ጋብሪኤላ እዚህ ምን ትሰሪያለሽ? ምን እያደረግሽ ነው ብቻሽን የኔ ቆንጆ? ድምጿ ረጋ ያለና መልካም ነበረ። ከዚያም ፈገግ ብላ ላይኛው ደረጃ ላይ በሌሊት ልብሷ ተደብቃ ወዳለችው ልጅ ሄደች። እሽ ዝም በይ አለች ጋብሪኤላ ጣቷን አፏ ላይ በማድረግ። ቤተሰቦቿ እዛ ተቀምጣ እንደነበረ ካወቁ አስቸጋሪ ነገር ያጋጥማታል። ለማሪያና ማርክስ በደመ ነፍስ ገባት ወይም የገባት መሰላት። ተረከሰ ረጅም ከሐር ጨርቅ የተሰራ የሚመስል ነጠላ ጫማ አድርጋ ስለነበረ ምንም ድምፅ አላሰማችም። ባሏም በፈገግታ ቆሞ ይጠብቃት ነበረ። ከዚህ ምን እያደረግሽ ነው የኔ ቆንጆ? አለቻት ማሪያና። እንግዶቹን እያየው መለሰችላት ጋብሪኤላ። ውብ ሆነሻል፣ በጣም ቆንጆ ነሽ አለች ጋብሪኤላ ወስዳው የነበረውን አየር ወደ ውጭ እየተነፈሰች። ለሷ ማሪያና ማርክስ እናቷ ያልሆነችውም ሁሉም ነገር ናት። ቆንጆና መልከ መልካም ናት። አካባቢውን ሁሉ ሊያበራ የሚችል ብርሃን ያለው ፈገግታና ከጋብሪኤላ ጋር ተመሳሳይ የሆነ ትልቅ ሰማያዊ ዓይን ነበራት። በጣም ስታስተውላት ምትሃታዊ ነገር ያላትም ይመስላት ነበር።
አንዳንዴ እንደሷ ያለች እናት ለምን እንዳልኖራት ታስባለች። ማርያና በእድሜ ከእናቷ ጋር እኩያ ናት። ሁሌ ልጅ የለኝም ስትል በጣም ታዝናለች። ምናልባትም ችግሩ የሆነ ቦታ ላይ ነው። ምናልባትም ጋብርኤላ እንደዚህ አይነት መጥፎ እናት እንዲኖራት ዕጣ ፋንታዋ ነው። በሌላ ሰው ምትክ እዚህ ቤተሰብ ውስጥ ገብታም ይሆናል። አለበለዚያም መጥፎ ልጅ ስለሆነች ይሆናል። ማርያና ሁሌም ደግና የተረጋጋች ናት፣ ደስተኛም ናት። በተለይ አሁን ጋብርኤላን ለመሳም ጎንበስ ስትል ብትስማትም ጋብርኤላ መልካምና አስደሳች ሽቶ ማሽተት ችላ ነበረ። የእናቷን ሽቶ ጠረን ጠላችው። ለትንሽ ጊዜ አብረሽኝ አትሆኝም አለቻት። ማርያና አቅፋ ልትወስዳት ፈልጋ ነበር። ሁሌም ማርያናን ስቦ የሚያስቀራት ነገር ይኖራቸዋል ሕፃናት። ማርያናን ሁሉም የልጆች ነገር እንድታፈቅራቸው እንድትንከባከባቸው የሚያስገድዷት ነበሩ። ለምን እንደዚህ እንደሚስሟት አታውቅም። ጋብርኤላ ከነዚህ ልጆች አንዷ ናት። በቀላሉ ሰውን ለመሳብ የምትችል ልጅ። የጋብርኤላን እጅ ይዛ በራሷ እጆቹን ስታስገባው የጋብርኤላን ልብን የመሳብ ኃይል አየችላት። እጆቿ ትናንሽና ቀዝቃዛ ናቸው። ነይ ከኔ ጋር ነይ እንሂድ ብላ አጥብቃ ለመነቻት። አይሆንም መምጣት አልችልም። እማዬ በጣም ልትናደድብኝ ትችላለች። እኔ አሁን አልጋ ውስጥ ልሆን ይገባ ነበረ። አንሾካሾኮችላት። ካልጋ መውረዷ ሕግ መተላለፏ ምን እንደሚያስቀጣት አሳምራ ታውቋለች። ግን ደግሞ ለድግሱ የሚመጡትን የማየት ስሜት ልትቋቋም አልቻለችም። አሁን አዳዲስ ነገሮች ይታዩ ይሆናል አለች ጋብርኤላ ምትሃት ያላት መልአክ እየመሰለቻት። ሮበርት ማርክስም ደረጃው ላይ ቆሞ በትዕግስት ይጠብቃት ነበረ። ያደረግሽው ይሄ በጣም ያምራል፣ ቆንጆ ነው አለቻት። ይሄ ቲያራ ይባላል። ንኪውም አየሽው ቆንጆ ነው አይደለ አለቻት ፈገግ ብላ። አያቴ ነበር የሰጠችኝ፣ የአያቴ ነበረ አለቻት ማርያና። ንግስት ነበረች እንዴ ተረጋግታ ጠየቀቻት። ጋብርኤላ በዚህ በትላልቅ አይኖቿ የማርያንን ልብ በማታውቀው ሁኔታ መንካት በሚችሉ አይኖቿ አይ ዝም ብላ አስቂኝ የቦስተን አሮጊት ነበረች፣ ግን አንዴ የእንግሊዝ ንግስትን ተገናኝታታለች። የዚያን ጊዜ ነበር ይህን ያደረገችው። ይህን እያስረዳቻት ቀስ ብላ ከራሷ ላይ አውልቃ ለጋብርኤላ አድርጋላት ነበረ። አሁን አየሽ ትንሿ ልዕልት መስለሻል። እንዴት ታምሪያለሽ! አንቺም እኮ ቆንጆ ነሽ ጋብርኤላ። ነኝ ቆንጆ ነኝ? ልዕልት መሰልኩኝ? እንደሷ ያለ መጥፎ ሰው እንዴት ልዕልትን ይመስላል? እኔ ላሳይሽ አለቻትና ውዋ ሴትዮ ብድግ አድርጋት ከፍ ወዳለው መስታወት ወሰደቻት። ጋብርኤላ በራሷ ፊት ላይ ያፈጠጠች። ያየችው ነገር ላይ ነበር ያፈጠጠችው። ከሷ ጎን ፈገግ ብላ ወደ ታች እያየቻት ያለችው ውብ ሴት ላይ ያፈጠጠች። ወይኔ በጣም አምራለሁ፣ አንቺም እንደኔ አለች ጋብርኤላ። ይሄ በዚች አጭር ሕይወቷ ውስጥ ምትሃታዊ ቅስፈት ነበረ። እዛ ቆሞ ሳለ ይሄ ቅስፈት በልቧ ውስጥ ለዘላለም ተቀረጸ። ለምንድን ነው እቺ ሴት ሁሌም ደግ የምትሆንላት? እንዴት ልትሆን ቻለች? ይሄ ለሷ ሚስጥር ነበረ። የምታውቀው ነገር እንደዚህ አይነት እናት እንዲኖራት ያደረገችው ምንም ነገር አለመኖሩን ነው። ለየት የምትይ ልጅ ነሽ ጋብርኤላ አለች ማርያና ለስለስ ባለ አነጋገር። ከአንቺ ጋር ብኖር ደስ ይለኛል አለቻት በጥልቅ ሐዘን ውስጥ ተውጣ። ማርያና ተገረመች። ቤተሰቦችሽ ከኔ ጋር ባኖርሽ ይከፋቸዋል፣ ግን እየተመላለስኩኝ ጠይቅሻለሁ እሺ አለቻት ልቧ ተሰብሮ። አባብላት ተነስታ ሄደች። እንግዶቹ ይጠጣሉ፣ ይስቃሉ፣ ይደንሳሉ። ረጅም ሰዓታት ያስቆጠረ ግብዣ። ጋብርኤላ ተደብቃ ማየት ፈልጋ ከክፍሏ ስትወጣ እናቷን አገኘቻት። እናቷ ቁጣዋንና ስድቧን አከታትላ ቅጣቷን አበረታችባት። ጭካኔ በተላበሰ ሁኔታ አባቷ መጣ። የሆነውን ሁሉ በሰማ ጊዜ ባለቤቱን ይገጽስ ጀመር። መነታረክ ያዙ። አንተ ዲቃላ ነህ፣ እሷ ደግሞ ሸርሙጣ አለችው ኤሊስ ሆን ብላ ልትጎዳው ፈልጋ፣ ግን አልተሳካላትም። ከአሁን ወዲያ እንኳን ስለምታስበው ሆነ ስለምትናገረው ቁብ የለውም፣ ቁብም አይኖረውም። ሁሉ ነገሯን ጠልቶታል። እሷም በደንብ ገብቷታል።
አንቺ ደግሞ ውሻ ነሽ ኤሊስ። አዎ ውሻ ነሽ ውዳቂ። ካሁን በኋላ ሚስጥር አይሆንም። ማንም ሰው አውቆታል። ያንቺን ያህል በቂውን ያህል የተረገመ በዚች ከተማ ውስጥ አይኖርም። አሁን መልስ ልትሰጠው አልፈለገችም፣ ግን ተዘጋጅታ የምትችለውን ያህል በጥፊ ያለችው። ለልጃቸው የሚሆነውን ያህል ጥፊ ማለት ይቻላል። እኔ ጋብርኤላን አይደለሁም ጉልበትሽን አትጨርሺ አላት። ከዛም ወደ ኋላ ወድቃ ወንበሩን እስከምትሰብረው ድረስ በንዴት ገፈተራት። እዛው ጥሏት ወደ ውጭ ተራምዶ በሩን በኃይል እስከሚዘጋበት ድረስ ከዚያ ለመነሳት እየተጣጣረች ነበር። ዞሮም አላያትም። ምንም ደንታ አልሰጠውም። ለትንሽ ቅስፈት የሚሆን እንጂ ተጎድታ እዚያው በቀረች ብሎ ተመኝቶ ነበረ። አዎ ይገባታልና። ምክንያቱም በሱም በትንሿ ልጃቸውም ላይ ትልቅ በደል አድርሳባቸዋለችና ነው። እሷን ገፍትሮ እዚያው ትቷት በዚያ ምሽት ወዴት እየሄደ እንደሆነ እንኳን አያውቅም። ለነገሩ ምንም አያስጨንቀው። በዚህ ሰዓት እንግሊዛዊቷ ካርሊፕስሊ ጋር አንሶላ እየተጋፈፈች እንደሆነ ያውቃል። ስለዚህ ወደ እሷ መሄድ አልቻለም። ምንም እንኳን መኖሪያውን ቢያውቀውም መሄድ አልፈለገም። ግን ሌሎች በጣም ብዙ አሉለት፣ በየጊዜው የሚጠራቸው ሴቶች፣ የሚጠቅሙት ባለሙያዎች ቢሆኑ ወይም ደግሞ ከሱ ጋር ከሰዓት በኋላውን ማሳለፍ የሚፈልጉ ሌሎች ባለትዳሮች ወይም ደግሞ ምናልባትም ሚስቱን ጥሎ ወደኛ ሊመጣ ይችላል ብለው ራሳቸውን እያታለሉ ወደሱ የሚመጡ ያላገቡ ሴቶች ደግሞ ከነሱ ጋር ከሆነ የፈለገውን ያህል ቢጠጣ ምንም አይሉትም። ብቻ ከሱ ጋር ለመውጣት የሚፈልጉ ብዙ ስላሉ እንደየጊዜው አመቺነት አይቶ ያገኘውን እድል በመጠቀም አልተዘናጋም። በሚስቱ ላይ ለመማገጥ የሚያገኘውን እድል ከመጠቀምም አያወላውልም። አዎ ደረጃውን በፍጥነት እየወረደ ታክሲ ጠርቶ መሄድ ሲጀምር ኤሊስ እየተላከፈች በአንድ እግር ጫማ ወደ መስኮቱ ቀረበች። በዓይኗ ምንም የሐዘን ስሜት አልነበረም። ለተናገረችውም ሆነ ለሰራችው ነገር ምንም ጸጸት አልነበራትም። ንዴትና ጥላቻ ብቻ ነበር ከፊቷ ላይ የሚነበበው። የወደቀችበት ጭኗ ላይ ሰንበር ሰርቶባታል። በዚህም ተናዳለች። ንዴቷን ደግሞ ልትወጣውና ልትረሳው ይገባል። ስለዚህ ለዚህ የሚሆን ቦታ ደግሞ አንድ ብቻ ነበር። በዚያው ንዴት፣ በዚያው ስሜት የአንድ እግሩን ጫማ አውልቃ ወደ ክፍሉ ወረወረችው። ድምጿን አጥፍታ ወደፊት ገሰገሰች። ወደ ተለመደው በር ስትራመድ በሱ ምክንያት የተለወጠው ስሜቷ ፊቷ ላይ በደንብ ይነበብ ነበር። ወደ ጨለማው ክፍል እየተቻኮለች ስትገባ የምታውቀው ነገር ቢኖር እሷን መጉዳት መፈለጓን ብቻ ነበር። በዚያው ስሜት ምን እያደረገች እንደሆነ ለማየት መብራቱን አበራችው። ከዚያ የትንሿን ልጅ አልጋ ልብስ ገፈፈችው። ማንም የሌለበት ለማስመሰል የተደረገው ነገር አላዳገታትም። ሁሌም እዛው እንደምትሆን ስለምታውቅ እቺ ሰይጣን እርጉምና እንደ አባቷ አስቀያሚ ስትላሰበች ካልጋው ግርጌ እንደ ኳስ ተድበልብላ ተኝታለች። አሻንጉሊቷንም አቅፋለች። ሁሌም አጥብቃት ይዛታለች አሻንጉሊቷን። ኤሊስ በጭፍን ቁጣው ስለነበረች ወዲያውኑ አሻንጉሊቷን ምንጭቃ ተቀበለቻትና ደጋግማ ከግድግዳው ጋር አጋጨችባት። ተሰብሮ ወደቀ። በዚህ ጊዜ ነበር ጋብርኤላ በትንሹ የነቃችውና እየተደረገ ያለውን ነገር ያስተዋለችው። አይሆንም፣ አይሆንም ማዬ፣ አይሆንም፣ አይሆንም፣ ሚርዴትን አትንኪብኝ፣ አይሆንም፣ አይሆንም፣ እባክሽንማ። ለዓመታት ስትወዳት የነበረችውን አሻንጉሊት እናቷ ስታበላሽባት ጋብርኤላም ከልቧ እያለቀሰች ነበር። ከዚያም በተመሳሳይ ስሜት ከአሻንጉሊቷ ወደ ልጇ ዞረችና መቀጥቀጥ ጀመረች። እቺ ደደብ አሻንጉሊት ናት። አንቺ ደግሞ እርጉምና ቀልቃላ መጥፎ ልጅ። ማርያና ዛሬ ማታ መታ እንድታይሽ ጎትኩተሻታል አይደለ? አላደረግሽም? ተናገሪ፣ ተናገሪ ብዬሻለሁ። ስለዚህም ነግረሻታል አይደል? ይሄ እንደሚገባሽስ ነግረሻታል? በስብስና ትንሽ ውሻ መሆንሽንስ? አዎ ይሄንንስ ነግረሻታል? ይገባሻል አይደል? እኔና አባትሽ አንወድሽም። አስቸጋሪ ልጅ ነሽ። አንወድሽም፣ በፍጹም አንወድሽም። ልንወድሽም አንችልም። የተረገምሽ መጥፎ ስለሆንሽ እገርፍሻለሁ፣ እጠፈጥፍሻለሁ።
በደንብ ነው መጠፈጠፈሽ። እሺ ንገሪኝ፣ እቀጣለሁ ብለሽ ነገረሻታል? ጋብርኤላ ምንም መልስ መስጠት አልቻለችም። እናቷ እየደጋገመች ብትነርታት ምህረት ለመማፀን ስትጮህ እንባዋ ጉንጯን አጥቦታል። መጀመሪያ የሜርዲት ያሻንጉሊቷ ገላ እንዳልሆነ በመሆኑ ነበር ያለቀሰችው። ከዛ በኋላ ወደ ራሷ በዞረው ቡጤ በደረቷ ላይ እየተደጋገመ በሚወርድባት ዱላ ሙሉ አካሏን የጎድን አጥንቷን ሁሉ ትቀጠቀጥ ነበር። በአጠቃላይ ትቦጫጭቃት ነበረ። ከራሷ ላይ እስከሚወልቅ ድረስ ፀጉሯን ተመነጭቅባታለች። መተንፈስ እስከሚያቅጣት ድረስ በጥፊ ትላታለች። ምቱ ማመን ከሚቻለው በላይ ጭካኔ የተሞላበት ተደጋጋሚና መጨረሻ የሌለው ነበረ። ለልጇና ለጆን ያላት ጥላቻና እንግሊዛዊቷን ተከትሎ ሲሄድ የተሰማት የበታችነት ስሜቷን አደብ ያስገዛው ጋብርኤላን መቅጣት በመቻሏ ነበር። ምን አድርጋ እንደዚህ እንደምትበድላት ለራሷ ለጋብርኤላም ቢሆን መልስ የሌለው ጥያቄ ነበር። የዘለት ማታ እናቷ እዛው ጥላ ስትሄድ ነፍሷን ስታ ነበር ማለት ይቻላል። አልጋዋ ላይ ደም ነበረ። ለመተንፈስም ብትሞክር በቢላዋ የሚሰነጥቋት ያህል ውጋት ይሰማታል። ሁለቱም አልገባቸውም እንጂ ሁለት የጎድን አጥንቶቿ ተሰብረዋል። መተንፈስም አልቻለችም፣ መንቀሳቀስም ከአቅሟ በላይ ሆኖ አልጋዋ ላይ መሽናትም ነበረባት። ግን ያንን ብታደርግ እናቷ እንደምትገላት ጠንቅቃ ታውቃለች። ተሰባብሮ የቀረው የአሻንጉሊቷ የሜርዲት ገላም እንዳለ ተለቃቅሞ ተጥሏል። እናቷ ነበረች ቆሻሻ መጣያ ውስጥ የከተተችው። የእናቷን ንዴት አሁን ቀንሷል። በጣም ደክማለች። አልጋዋ ላይ ተኝታ ሳለ የልጅቷ ፀጉር በደም ጨቅይቷል። ነገ የሚኖራት ሰንበር ከሌላ ጊዜ በጣም ይከፋ ይሆናል። ዛሬ ለመጀመሪያ ጊዜ እናቷ በትክክል አጥንቷ ሰብራታለች። ጋብርኤላ የመጨረሻዋ እንደሆነ ያለ ጥርጥር በመገንዘብ ከፍተኛ ፍርሃት አድሮባታል። እናቷ ከወጣች በኋላ ተኝታ ማልቀስ እንኳን አልተቻላትም ነበር። ትንቀጠቀጣለች። ሲቃ የሚተናነቃት ጀመር። ሙሉ አካሏ ሲንቀጠቀጥ ከፍተኛ ቅዝቃዜ ውስጥ ገብታ ነበር። ከንፈሮቿም አብጠዋል። ራሷንም በጣም ያማታል። እያንዳንዱ የአካሏ ክፍል ተጎድቷል። ከሁሉም በላይ ግን እንደ እሳት የሚለበልባት ለመተንፈስ ሞክራ ባቃታት ጊዜ ነው። ዛሬ ልሞት ሁሉ እችላለሁ ብላ ታስባለች። ብትሞት የምትጎዳው ሰው አይኖርም። አሻንጉሊቷ ሞታለችና አንድ ቀን ተመሳሳይ ዕጣ በእናቷ እጅ እንደሚገጥማት በደንብ ታውቃለች። አዎ አንድ ቀን። የዛን ዕለት ማታ ኤሊስ ለብሳ የተኛችው ጥቁር የሐር ምሽት ልብስ ነበረ። ልታወልቆ የሚያስችላት አቅሟ ተማጧል። ጋብርኤላም ብትሆን ከራሷ ደም ጋር ተኝታለች። የሞት መላእክት ገባ። ሞት ሆይ የት ነው ያለኸው? መልስ እስከሚሰጣት ድረስ ትጠብቀዋለች። ማርያንን ልታስባት ሞከረች። የዚያን ዕለት አብረው ስላሳለፉት ቅስፈት ግን በጭራሽ አልቻለችም። ምንም ልታስብ አልቻለችም። በጣም ከፍተኛ ህመም ውስጥ ናት። እናቷን ደግሞ በጣም ጠላቻት። ጥላቻዋ ሁሉን ነገር ተቆጣጥሮታል። ህመሟንም አስታክሶላታል ማለት ይቻላል። በዚህ ሰዓት አባቷ ውብ ጣሊያናዊ ሸርሙጣ አቅፎ እቅፍ ውስጥ ነው ያለው። ጋብርኤላም ሆነች ኤሊስ የት እንዳለ የሚያውቁት ነገር አልነበረም። ይህ ደግሞ ከአሁን ወዲያ ማንንም አያስጨንቅም። ኤሊስ የትም ቢሆን እንደማይደንቃት ለራሷ ተናገረች። ገሃነም በሆነ ብላ ሁሉ ተመኝታ ነበር። ምን እሱ ብቻ ጋብርኤላንም ይዟት ሲኦል በገባ ብላ ተመኘች። ጋብርኤላም ብትሆን የትም ቢሆን ሊከላከልላት እንደማይችል ታውቃለች። በዚች ዓለም ብቻዋን ነበረች፣ ያለ አዳኝ፣ ያለ ጓደኛ። አሁን እንደውም አሻንጉሊቷም የለችም። ምንም የላትም፣ ማንም የላትም። አልጓ ውስጥ ሆና በዛ ህመም ላይ መንቀሳቀስ ሳትችል ቀርታ ከአቅም በላይ ሆኖባት አልጓ ላይ ሽንቷ ሸናች። ሙሉ በሙሉ ማለት ይቻላል በእርግጠኝነት ነገ ጠዋት እናቷ ይህንን ማድረጓ ስትገነዘብ እንደምትገላት በትክክል ታውቅ ነበር። ስለዚህ እያሰበች ተጋደመች። ልትቋቋመው ራሷን እያሳመነች መጨረሻው እንዴትና ምን ሊሆን እንደሚችልም እየተገረመች፣ አዎ ምን ያህል ተጨማሪ ጉዳት ይደርስባት ይሆን?
ከድግሱ በነጋታው ከ2 ሰዓት በኋላ በ69ኛው ጎዳና ላይ የሚገኘው ቤት የውጭው በር በቀስታ ተከፈተ። ጆን ሃሪሰን ወደ ደረጃው ረጋ ብሎ ተራመደ። ጋብርኤላ በር ጋር ሲደርስ በግልጽ ከውጭ ቆመ። አሁን ተነስታ ይሆናል በሚል ግምት ነበር፣ ግን ወደ ውስጥ ሲገባ ስትንቀሳቀስ አያትም ነበር። አይኖቿን ጨፍናለች። ብርድ ልብሱ ሳትገባ ከላይ ተኝታለች። ይሄ ደግሞ የደግ ነገር ምልክት ነው ብሎ አሰበ። እንደ ድሮ ሳትደበቅ በግልጽ ተኝታለች። ስለዚህ ትላንትና ማታ እናትየው ይበልጥ እንዳልነካቻት ያመላክት ነበር። ኤሊስ እሱ እንደወጣ በጣም ሳትደክም አልቀረችም። ምክንያቱም በጣም ብዙ ስለጠጣች ከጋብርኤላ ጋር የሚኖራት ግንኙነት በዛ የተቋጨ ሳይሆን አይቀርም። ቢያንስ ለአንዴ እንኳን ቢሆን ጋብርኤላ በአባቷ ጥፋት ምክንያት አልተቀጣችም። ወደ ራሱ ክፍል ሲገባ ነበር ይህንን የሚያስበው። ኤሊስ አሁንም አልጋ ውስጥ ተኝታለች። ከአልማዝ የተሰራውን የአንገት ጌጥ እንዳደረገች ነው። የጆሮ ጌጦቿ አልጋዋ ላይ ናቸው። በጣም እንቅልፉ ስለነበረች ከጎኗ አልጋ ውስጥ ሲገባ እንኳን አልተገላበጠችም። ብትነቃ ተጣድፎ በመውጣቱ ትንሽ ነገር ልትለው ትችል ነበረ። አዎ ይህን ደግሞ ያውቃል። ከዚያም ሰላም ትሆናለች። ለአንዴ ወይም ለ2 ቀን ቁጥብ ብትሆን ነው። ግን አንዴ ጦርነቱ ካለቀ ድጋሚ አይነሳም። እሱ ላይ ታላክካለች። ጠዋት 4 ሰዓት ላይ ነቃች። በድካም ስሜት ተገላበጠች። ሙሉ በሙሉ ስትነቃ ግን ከጎኗ በመሆኑ ሳትገረም ገልመጥ አደረገችው። እሱ ግን በግማሽ ልቡ ተኝቶ ነበረ። ሌሊት ያልተኛውን እያካጋሰ ማታ እንደነበረበት ቤት ያለ ድምፅ ነው ይሰማ የነበረው። ኤሊስ ጥሏት የት ሄዶ እንደነበረ ምንም የምታውቀው ነገር የላትም። ጠርጥራለች፣ ግን ምንም አትጠይቀውም። ስትነሳ ምንም አልተናገረችውም። ጌጦቿን በመኳኳያ ጠረጴዛው ላይ ጥላ ሄደች። ቀስ ብላም ወደ መታጠቢያ ክፍሏ ገባች። ትላንት የተከሰተውን ነገር ሁሉ አስታወሰች። በተለይም እሱ ከወጣ በኋላ የሆነውን። ግን ምንም የተለየ ነገር አልነበረውም። ምንም ጥቅም ያለው ትችት ሊቀርብበት የሚችል አይደለም። ለባሏ የምትለውም ምንም ነገር አይኖርም። ኤሊስ ቁርስ ልታዘጋጅ በደረጃው ወደ ታች ብትወርድ ጋብርኤላ እዚያው ክፍሏ ውስጥ ነበረች። ሰራተኛቸው ባለሙያ የምግብ አዘጋጆች ቤቱን እስከሚያጸዱ ለማገዝ ትላንትና ማታ እዚያው አምሽታ ነበረ። ዛሬ ግን እሁድ ስለነበር አልገባችም። ዝምተኛና ግልጽ ያልሆነች ሴት ነበረች። ለዓመት ያህል አገልግላቸዋለች። ኤሊስን ባትወዳትም ትሁት ነበረች ለሷ። ኤሊስም ስለ ስራዋ ብቻ ስለምትጨነቅ ስለማያገባት ነገር ስለማትናገር ትወዳታለች። ስለ ጋብርኤላ የሥርዓተ አያያዝ ትምህርት በዝምታ ብቻ ትክክል እንዳልሆነ ታረጋግጣለች። ኤሊስ ቡና በጀበና ይዛ ከቁርስ ጠረጴዛው ላይ ተቀምጣ ጋዜጣ ታነብ ነበረ። በኋላም ጆን መጥቶ ከጎኗ ተቀመጠ። ስለ ልጃቸው ሲጠይቃት ቡናዋን ፉት እያለች ነበረ። ጋብርኤላ የታለች? አሁን ተኝታለች እንዴ? ትናንትና አምሽታ ነበረ አለች በሎሳስ ከጋዜጣው ላይ ቀና ሳትል። ልቀስቅሳት እንዴ? ባፏ ምንም ሳትል ትከሻዋን እየነቀነቀች መልስ ሰጠችው። ለራሱ ቡና ቀዳ። የእሁድን ታይምስ ጋዜጣ የቢዝነስ አምድን ከፍቶ ማንበብ ጀመረ። ኤሊስ አንዴም ነክተው አታውቅም። ለግማሽ ሰዓት ስለ ጋብርኤላ አለመኖር ምንም ሳያነሳ ማንበቡን ቀጠለ። አሟት ይሆናል ብለሽ ትገምቻለሽ እንዴ? የተጨነቀ ይመስላል። ትላንትና ስለሆነው ነገር ምንም ሊከሰትለት አልቻለም። ለነገሩ ሊገባው ይገባል። ካለ መግባባት በኋላ እሱ ሲወጣ ባለችው አስፈሪ ሰዓት ንዴቷን በእሷ ላይ እንደምትወጣ አልተረዳም። ግን በደበ ነፍስ ሊያስተውል ይገባ ነበረ። እንደ ከዚህ በፊቱ እሱ በእውነትም ሊያውቀው አልፈለገም። አሁን ሊያያት ደረጃውን ሲወጣ ወደ 5 ሰዓት ገደማ ተጠግቷል። አልጋዋን ስትቀይር ነበር የደረሰባት። በኃይለኛ ህመም ምክንያት በሚደረግ የጭንቅ የህመም ጥንቃቄ ስትንቀሳቀስ ደህና አይደለሽም እንዴ? እኔ ልጅ በአዎንታ
ራሷን ስታወዛውዝ የእንባ ዘለላዎች ከዓይኗ ላይ ዱብ ዱብ አሉ። ዓይኖቿ አብጠዋል። ስለ አሻንጉሊቷ ሜርዲት እያሰበች ነበረ። ትናንትና የሆነ ዘመዷ የሞተባት ያህል ተሰምቷታል። ለነገሩ አሻንጉሊቷ ለሷ ከሰው በላይ ናት። አዎ እንኳን ለአሻንጉሊቷ ለሷም ጭምር የትላንቱ የከፋ ነበረ። በሕይወት ለመቆየት የነበራት ትንሿም ተስፋ ብትሆን አሁን ተሟጣለች። አሁን ስለሱ የምታስበው ነገር አይኖራትም። የጊዜ ጉዳይ ቢሆን እንጂ እናቷ ታጠፋታለች። ካሁን በኋላ ቅዠትም ሆነ ህልም አይኖራትም። በውስጧ ያለው ነገር የማይታመነው የጎድን ህመሟና የአሻንጉሊቷ ከግድግዳው ጋር ስትላተም የነበረው ትዝታ ብቻ ነበረ። እናትየው እሷንም እንደዛ ማድረግ እንደምትፈልግ ታውቃለች። ለጊዜው አትደፍር ነው እንጂ። ላገዝሽ እንዴ አላት ብርድ ልብሱን ወደ አልጋው ለመመለስ። እሷ ግን አይቻልም አለችው ራሷን በማወዛወዝ። የምታውቀው ነገር እናትየዋ ሲያግዛት ብታየው ምን ልትል እንደምትችል ብቻ ነበር። ለአባቷ እናቷን በመክሰስ ወይም አባትየውን ከእናቷ በማራቅ ትወነጀል እንደነበረ። አዎ ለቁርስ ወደታች መምጣት አልፈልግም አለችው። እውነታው ግን እናቷን ለማየት አለመፈለጓ ነበረ። ካሁን ወዲያ አይርባትም፣ ምናልባትም ለዘላለም። እንደውም ባትበላ አይደንቃትም። አሁን ልትተነፍስ ስትሞክር እንደ እሳት ይለበልባታል። የጎድን አጥንቷ እንደ ጦር ይወጋታል። መብላቱ ይቅርና ችላ ወርዳ የቁርስ ጠረጴዛው ላይ ከእናቷ ጎን መቀመጥ ልታስብ አልቻለችም። ከዛም አሁን መውረድ አልፈልግም፣ ደህና ነኝ አባዬ፣ አራበኝም። ዓይኖቿ ከድሮ ትላልቅና ሐዘን የበዛባቸው ነበሩ። በጣም ደክሟት ይሆናል ሲል ራሱን አጽናና። ያለፈችበትን አስቸጋሪ መንገድ ለማየት አንገራገረች። ጸጉሯ የነበረበት ቦታ አሁንም በደም እንደተጨማለቀ ነው። በቀስታ ወደ ውስጥ ሲዘልቅ ጋብሪኤላ በቀሚስ ላይ ሹራብ ድርባ እንደሆነ አየ። ይሄ ደግሞ ሁሌም ቀጫጭን ክንዶቿ ሰንበር በሰንበር መሆናቸውን የሚያሳይ ምልክት ነበረ። ግን ይህንን እሱ ሁሌም የማይረዳውና የማያውቀው ምልክት ነበረ። በሰባተኛው ዕድሜ ላይም እንኳን ሆና ላለማስወቀስ እንደዚህ አድርጎ መሸፈን እንዳለባት ተረድታለች። በርዷት ይሆን እንዴ ብሎ እንኳን ጠይቆ አያውቅም። ለምን ሹራብ እንደለበሰችም አባቷ በጭራሽ የሚያውቀው ነገር የለም። ስትፈልግ ደግሞ ረጅም እጅግ ያለው ካኒቴራ ከአንገት ልብስ ጋር ትለብሳለች። ሜርዲት የት አለች? ጠየቃት። ቤት ውስጥ ወዲያ ወዲህ ተገላምጦ ለመጀመሪያ ጊዜ አለመኖሯን አረጋገጠ። ሁሌም ከጋብሪኤላ እጅ እንደማትረቅ ያውቃል። አሁን ግን አላያትም። ርቃ ሄዳለች አለችው አቀርቅራ ላለማልቀስ እየሞከረች። እናትየው ከግድግዳ ጋር እያጋጨች ስታብላሻት የሰማችውን ድምፅ እያሰበች የምታውቀውና የማትረሳው ድምፅ ነበረ። ይቅር ልትላት የማትችለው በደል። ሜርዲት የጋብሪኤላ ልጅ ነበረች። ይሄ ደግሞ ምን ማለት ነው? ጠየቀ በየዋህነት። ግን በደበ ነፍስ ገብቶት ጉዳዩን የባሰ እንዳይለጥጠው ተጠነቀቀና ወደ ምድር ቤት እንውረድና ቁርስሽን ብይ የኔ ፍቅር። ወደ ቤተ ክርስቲያን ለመሄድ ቢያንስ 1 ሰዓት አለን፣ ለቁርስ ደግሞ ብዙ ጊዜ አላት ደስ በተሰኘ ሁኔታ። ከዓይኗ የሚታየውን የስቃይ ስሜት ሸሽቶ ለመታገስ ሞከረ። በሕፃኗ የሚታየው ጥልቅ ሐዘን አሁን በደንብ እሱ ባልነበረበት አንድ ነገር እንደተፈጠረ ነገረው። ዝርዝሩን ግን ማወቅ አልፈለገም። ዛሬ ቀኑ ከሌላው የተለየ አይደለም። ለማወቅ ፈልጎም አያውቅም። ለማየት ካልተገደደ በስተቀር በጭራሽ ማወቅ አይፈልግም። ጋብሪኤላ እየተሳበች ደረጃውን መውረድ ጀመረች። ቀስ እያለች አንድ እርምጃ፣ አንድ ጊዜ ብቻ ደግሞ አየር እየሳበች የደረጃ መደገፊያውን እያቀፈች ቁርጭምጭሚቷ፣ ክንዶቿ፣ ራሷ፣ ሁሉም ነገሯ ተጎድቷል። ሁለቱ ብቻ ሳይሆኑ ሁሉም የጎድን አጥንቶቿ የተሰበሩ ያህል ህመም ነበራት። ቀስ ብላ የቁርስ ጠረጴዛው ላይ ዘፍ ስትል ህመሟን ገሸገሻት። አንሶላዎቿን በጥንቃቄ በውሃ ለቅለቅ ካደረገቻቸው በኋላ የሚታጠቡ ልብሶች የሚቀመጡበት ሻንጣ ውስጥ ከተተቻቸው። ፍራሿም ተቀይሯል።
እናትየው ትላንት ያጋጠማትን አደጋ ሳታየው ሊቀር የሚችልበት እድል ይኖራል ብላ አሰበች። ተስፋም አደረገች። አርፈደሻል አለቻት ከጋዜጣው ላይ አይኗ ሳትነቀል። ይቅርታ እማዬ አጉረመረመች በማይታመን ሁኔታ የስሜት ጉዳቷን ደብቃው። ባትመልስ ደግሞ ሊመጣ የሚችለውን ታውቀዋለች። ከራበሽ ወተት ግዢና ጥብስ ዳቦ ስሪ ብላ ዝም አለቻት። በድጋሚ ላለመነሳት ፈልጋ ምንም ሳይናገር አባቷ ደግሞ ተነስቶ አዘጋጀላት። ይህን እንደተገነዘበች ወዲያውኑ ቀና ብላ በንዴት ገላመጠችው። አንተ ሁሌም እንድትበላሽ ታደርጋታለህ፣ ሰነፍ ታደርጋታለህ። ለምን እንደዚህ የምታደርገው ግን? አፈጠጠችበት። ለጋብሪላ ትንሽ ጥረት ሲያደርግ ወይም ደግ ከዋለላት በጣም ትጠለዋለች። ዛሬ እሑድ ነው አለ ጥያቄዋን የሚመልስ ይመስል። ሌላ ቡና ትፈልጊያለሽ እንዴ? አይ አልፈልግም አመሰግናለሁ አለች በተሰላች ስሜት። በደቂቃ ውስጥ ወደ ቤተ ክርስቲያን ለመሄድ መልበስ አለብኝ፣ አንተም እንደዛው አለች። ጋብሪላን በንዴት አየቻት። ጋብሪላ ልብስ ማውለቅ ማድረግ በጣም እንደሚያስጠላት ወይም ደግሞ እንደማያስከፋ ስለምታውቅ ሩዝ ሸሚዝ የሚመስለውን ረጅሙን ቀሚስሽን ተመሳሳይ ቀለም ካለው ሹራብ ጋር እንድትለብሽ ይፈልጋለሁ። ገባሽ አይደለ? አለቻት። ትዕዛዙ ግልጽ ነበረ። ካላደረገች ቅጣቱ ይመጣል። እና ደግሞ እስከምንነሳ ድረስ እዛው ክፍልሽ ውስጥ ቆይን። እንደ ሁልጊዜሽ ደግሞ ቆሻሻ ላለመንካት ሞክሪ። ጋብሪላ ራሷን አወዛወዘች። ምንም ሳትቀምስ ቀስ ብላ ተነሳች። ምንም ቃል ሳትናገር ስትሄድ አባቷ ይመለከታት ነበር። በመካከላቸው ግራ የሚያጋባ ዝምታ ነበር። ከፎቁ ላይ ስትወርድ ካጋጠማት ችግር በላይ ወደ ላይ ስትወጣ በጣም እየተጨነቀች ቀስ ብላ በደረጃው ወደ ላይ ወጣች። በመጨረሻም ክፍሏ ደረሰች። የታዘዘችውን ልብስ ከቁም ሳጥን ውስጥ በቀላሉ አገኘችው። ግን ያስቸገራት ነገር መልበሱ ነበረ። ልብሷን ለመቀየር ወደ 1 ሰዓት ገደማ ነበር የወሰደባት። በስቃይ ማቃ በመጨረሻም እንደታዘዘችው ለበሰች። በርከት ብሎ አይኗን የሞላውን እንባ ወዲያውኑ ዘረገፈችው። ግን ለብሳ አባቷ መጥቶ የመሄጃ ሰዓቷ መድረሱን እስከሚነግራት እየጠበቀችው ነው። በአንድ ማህበር እየተሰራ የሚሸጥ ጫማ አድርጋ አባቷን ተከተለችው። የታዘዘችውን ልብስ በተመሳሳይ ሹራብ ለብሳ እንደ ሁልጊዜውም ትንሽ መልአክ መስላለች። አምላኬ ሆይ ለመሆኑ ፀጉርሽን በቢላና በሹካ ነው እንዲያበጠርሽው? እናቷ ተናዳ ጠየቀቻት። ፀጉሯን ለማበጠር ክንዷን ማንሳት አልቻለችም ነበረ። ረስቼው ነው ለማለት ያሰበችው ቃል ነበረ። ቢያንስ አድርጌዋለሁ ብላ አልዋሸችም። ተመልሰሽ አበጥሪውና ሮዝ ቀለም ያለውን የፀጉር ማሰሪያ አድርጊበት። የጋብሪላ አይን በትዕዛዙ በእንባ ተሞላ። በጣም አዘነች። አባቷ አሁን ሊያናዳት ቆረጠ። ከኪሱ ማበጠሪያ አውጥቶ በእጇ ሳይሰጣት በዚያ ሐር በሚመስል በሉጫ ፀጉር መሃል ያመላለሰው ጀመር። ደቂቃ ባልሞላ ጊዜ ውስጥ የማታሳፍር ልጅ ሆነች። በዚህ ጊዜ ፀጉሯ ላይ ያለው ደም ደርቆ ነበረ። አባቷም እንዳላየው መሰለ። ጋብሪላ በማመስገን መልክ ቀና ብላ ስታየው ለሚስቱ የተናገረው ነገር ቢኖር የፀጉር ማስያዣ አያስፈልጋትም ነበር። እሱ ከድሮ በጣም ቆንጆ መስሏል። ጥቁር ሙሉ ልብስ ሰማያዊና ቀይ ቀለም ካለው ከረባት ጋር ለብሷል። እናትየውም አንገቱ ላይ ፀጉር ያለው ግራጫ ሙሉ ሱፍ ልብስ አይነ ርግብ ካለው ቆንጆ ኮፍያ ጋር ለብሳለች። እንደ ድሮ ነጭ ትንሽ የእጅ ጓንትም አድርጋለች። ለስላሳ ቆዳ ያለው ጫማም አድርጋለች። ካዞ ቆዳ የተሰራ የእጅ ቦርሳም ይዛ ነበረ። የመጽሔት ሞዴሊስት ትመስላለች። ሁሌም እንደምታደርገው የተናደደች ትመስላለች። ግን ለአንዴ እንኳን ቢሆን ስለ ፀጉር ማስያዣው ላለመከራከር ወስናለች። ጋብሪላ ሁሉን እያወቀች የዚህን ምክንያት ብቻ አላወቀችም። ይሄ ግን ምንም አልነበረም። ለትንሽ ሊያረፍዱ ነበረ፣ ግን በሰዓቱ ደረሱ። በታክሲው አግዳሚ ወንበር ላይ ሲቀመጡ ጋብሪላ መሃል ላይ ነበረች። በደመ ነፍስ ምን ማለት እንደሆነ ታውቃለች። ሁሌም ቢሆን ጋብሪላ የምታደርገው ለእናቷ አይስማማትም።
ሚሊሜትር እንኳን በተቀመጠችበት ብትንቀሳቀስ ሰንበር እስከሚሰራ ድረስ ወይ ክንዷን ወይ እግሯን ከሆነ ነገር ጋር ታጣብቃት ነበረ። አለበለዚያ ቀሚሷን ገልባ ቆንጠጥ ታደርጋት ነበረ። ጋብርኤላ የምትችለውን ያህል ቀጥ ብላ ተቀመጠች። ምንም አልተንቀሳቀሰችም። ምክንያቱም ዛሬ በጎድን አጥንቷ ህመም ምክንያት በግድ ነበር የምትተነፍሰው። ብዙዎቹን የሥነ ሥርዓት ክፍል በስቃይ ደንዝዛ ተቀምጣ ነበር ያሳለፈችው። በብዛት እናትየው አይኖቿን ጨፍና ትቀመጥ ነበረ፣ በሙሉ ልብ እየጸለየች ለማስመሰል። ብዙ ጊዜ አይኗን ገልጣ ጋብርኤላን ገልመጥ ታደርጋት ነበረ። ዛሬ ግን እንደ ድል ሆኖ ዞር ባለችበት ጊዜ ጋብርኤላ በደንብ ተቀምጣ ነበረ። ምክንያቱም የጎድን አጥንቷን እንዳያማት ትንፋሿ መቋጠር ስለነበረባት። ከጨረሱ በኋላ ሲወጡ ቤተሰቦቿን ተከተለቻቸው። ከሚያውቁት ሰው ጋር ይነጋገራሉ። አንዳንድ ሰዎች ጋብርኤላ ምን ያህል ውብ እንደሆነች ሐሳብ ይሰጣሉ። እናትየው አስተያየቱንም ጋብርኤላንም ችላ ትላቸዋለች። ሁሌም ጋብርኤላ የምታውቀውን ሰው ይሁን አዲስ የሚያስተዋውቃትን ስታገኝ ቶሎ ብላ እጅ መንሳት አለባት። ይሄ ለሷ ትንሽ ጀብዱ አይደለም። ምን አይነት ፍጹም ልጅ ናት ባካችሁ! እውነቴን እምለው እናንተ በጣም እድለኛ ናችሁ አለው አንዱ ወደ ጆኒ ዞር ብሎ። እሱ ሲስማማ ኤሊስ እንዳልሰማችሁ ነች። ፍጹም መሆን ሁሌም የሚጠበቅባት ነገር ነው። ፍጹም ለመሆን የምትችለውን አድርጋለች። ምንም እንኳን ዛሬ እንደዚህ ቀላል ቢሆንም። ከቤተ ክርስቲያኑ ከወጡ ወደ 1 ሰዓት ተጠግቷል። ለምሳ ወደ ገበያ አዳራሹ ሄዱ። ሙዚቃም ነበረ። ያሸበረቁ የብር ትሪዎች ሳንዱሽ ይዘው ይመላለሳሉ። አባቷ ትኩስ ቸኮሌት ታዘዘላት። ሙሉ በሙሉ በክሬም የተሸፈነ መጣላት። የጋብርኤላ አይኖች በደስታ ፈንደቅ አሉ። ወዲያውኑ ኤሊስ አንስታ ወደ ጠረጴዛው ጫፍ አስጠጋችው። ይሄ ይሁንሽም ለጤናሽም ቆንጆ አይደለም አለቻት። እስከ አመሻሽ ድረስ እዛው የገበያ ማዕከል ውስጥ ከጓደኞቻቸው ጋር እየተጨዋወቱ ቆዩ። ለምሳ ወደዛ መሄዱ አስደሳች ነበረ። ጋብርኤላም ብዙውን ጊዜ ወደዛ በመሄዳቸው ትደሰታለች። ዛሬ ግን አልቻለችም። በጣም እያመማት ነው። ወደ ቤት ለመሄድ ሲነሱ ግን ትንሽ ተሻላት። አሁን አባቷ ታክሲ ለመፈለግ ወደ ውጭ ወጥቷል። ጋብርኤላም ትንሽ ወደ ኋላ ቀረት ብላለች። ቀስ እያለች ትራመዳለች። እናቷ በመተላለፊያ መንገድ ውስጥ ግርማ ሞገስ ተላብሳ ስትንሸራሸር ትመለከታታለች። እንደቀደመቻት ዞር ብሎ ማየት ልምዱ ነውና አደረገችው። ጋብርኤላ በፍርሃትና በዝምታ ጥላቻ አየቻት። እንደዚህ ቆንጆ ከሆነች ለምንድነው ቆንጆ ጸባይ የሌላት ስትል ራሷ ጠየቀች። ጋብርኤላ መልስ እንደማታገኝላቸው ከምታውቃቸው ሚስጥሮች መካከል አንዱ የነበረ። ይህን እያሰበች ከሆቴል ወጥታ እየሄደች ተደናቅፋ የእናቷ የእግር ጣት ላይ ቆመችባት። አውቃ ሳይሆን ተንገዳግዳ ድንገት ነበር። ለነገሩ የሚጎዳ አልነበረም። ደንግጣ በፍርሃት አፈገፈገች። እናቷ ግን በጣም በፍጥነት ነበር መልስ የሰጠቻት። በመዋረር ስሜት አፈጠጠችባት። ድምፅ በሌለው ንዴት ማድረግ ያለባትን በጣቷ መለከተቻት። ከዛም ጥረጊው አለቻት በቀስታ ወደ እግሯ እያመለከተቻት የሚሰማውን ሁሉ በሚያስደነግጥ እብሪት። ግን እንደ ከዚህ በፊቱ ያስተዋላቸው ሰው ያለ አይመስልም። እማዬ ይቅርታ፣ ይቅርታማ እማዬ ይቅርታ። አይኖቿ ጥልቅ የጸጸትና የሐዘን ጉድጓዶች ሆነዋል። በሆነ ነገር ጥረይልኝ ጮኸችባት። ግን ጋብርኤላ በእጇ ካልሆነ በስተቀር ከዚህ ጫማ ላይ የምትጠርግበት አንዳች ነገር አልነበራትም። በችኩላና በፍርሃት በእጇ ማሸት ጀመረች። ለቁጣ ምክንያት የሆነውን ቆሻሻ ለማጥፋት ቀሚሷን ለመጠቀም ማስባ ነበረ። ያ ደግሞ የባሰ እናቷን ሊያናዳት ይችላል፣ ወይም ሹራቧን። ብቻ አንድ ነገር መኖር ነበረበት። ግን ምንም የለም። ማረብም ይሁን ለስላሳ ወረቀት ከየትም ሊገኝ አልቻለም። በቀልጣፋ ትናንሽ ጣቶቿ የምትችለውን ያላደረገች። ቀርቦ ላስተዋለው ቆሻሻው ይጠፋ ይመስላል። ግን ጋብርኤላ ስትነግራት አልተቀበለቻትም። ደጋግማ እንድታጸዳው ነገረቻት። የእግረኛ መንገድ ላይ ተንበርክካ ነበር ስታጸዳ የነበረው።
ሁለተኛ እንደዚህ እንዳታደርጊ እሺ? ገባሽ አይደል? ደደብ አለቻት። ባታጸዳው ኖሮ በእርግጥም ሌላ ሞት ይጠብቃታል። ካልሆነም ቀኑ ገና ልጅ ስለሆነ ቅጣቱ እቤት ይቀጥላል። ወደ ቤት ለመመለስ ታክሲ ያዙ። የጋብርኤላ ጠንካራ ህመም ደግሞ በየደቂቃው እየጨመረባት ይሄድ ነበረ። እንደ አንሶላ ነስታለች። ቀስ ብላ እጆቿን ልታጥፋቸው ስትሞክር ይንቀጠቀጣሉ። እናቷ እንደዚህ ሆና እቤት ሳይደርሱ እንዳታያት ተስፋ እያደረገች ሄደች። አሁን ኤሊስ የተሻለ ስሜት ነበራት። ምንም እንኳን ለጋብርኤላ ደግ የሚያደርግላት ባይሆንም ከትላንቱ በሚገርም ሁኔታ ለባሏ ትሁት ሆናለች። ለምንም ጉዳይ ይቅርታ ጠይቃ አይደለም አድርጋም አታውቅም። በሷ ጭንቅላት የትላንቱ ጭቅጭቅ ሙሉ በሙሉ የሱ ስህተት ነበረ። ስለዚህ ይቅርታ የምትጠይቅበት ምንም ምክንያት አይኖርም። እንደደረሱ ጋብርኤላን ወደ ክፍሏ ላከቻት። ልታያትም አትፈልግም። ያለ ምክንያት ቤት ውስጥም እንድታያት አትፈልግም። በተወሰነ ቦታ ብቻ ተከልላ ብታያት ትመርጣለች። ምክንያቱም ወንበር ላይ ቁጭ ብላ ችግር እንዳትፈጥር። ጋብርኤላም ከልቧ ትታዘዛለች። ልትተናኮላ ስለማትፈልግ ጋብርኤላም ወደ ክፍሏ በረረች። እዚያ ቆየች። የምታደርገው ምንም አልነበራትም። በጣም እያመማት ነው። ግን ክፍል ውስጥ ቁጭ ብላ ሜርዲትን ታስባታለች። መርሳት አልቻለችም። ትላንትና የተገናጣጠለችው አሻንጉሊቷ በጣም አሳዘነቻት። በእውነትም ከልብ አዝናለች። ሜርዲት ብቻ ነበረች ጓደኛዋ፣ ሚስጥረኛዋም ጭምር የልብ ወዳጇም። አሁን ግን ማንም የላትም። ከዋናው ክፍል ሳቅ ስትሰማ ሁሉ ይህንን እያሰበች ነበረ። የቤተሰቦቿንም ሳቅ በመስማቷ በጣም ተገረመች። እናቷ እምብዛም አትስቅም፣ ግን በደንብ ስትሰማው እንዲያውም እንደ ልጃገረዶች ነበር የምትስቀው። ከዚያም ድምፃቸው ቀስ በቀስ ጠፍቶ የመኝታ ክፍላቸው በር ባይል ተዘጋ። ምን እየተደረገ እንደሆነ ምንም የምታውቀው ነገር የለም። እየተጣሉ ይሆን እንዴ ብላ አሰበች። ቢጣሉ ግን እንደዚህ አይነት ድምፅ አይደለም ማሰማት የነበረባቸው። ሲሽኮረመሙና ሲስቁ ደስተኞች ሆኖ ነበር ይመስሉት። ለረጅም ጊዜ ጠበቀቻቸው። በመጨረሻም ምግብ ሊሰጧት መምጣት ነበረባቸው። ግን ወደ ማታ ላይ እንኳን ወደሱ አልመጡም። ምንም ልታደርግ እንደማትችል አሰበች። በራቸውን አታንኳኳ ወይም በሩን ሳትነካው ችግሯን አትነግራቸው። ምን ታድርግ? ለምን ችላ እንደሚሏት ብቻ በጣም ለማወቅ ፈለገች። እዚያው ምሽት ውስጥ ወይም ጨለማ ውስጥ ብቻ ለምን እንደሚተዋት፣ ለምንም ራት ሳይሰጧት እንደቀሩ ማወቅ ፈለገች። የዛን ቀን ሌሊት እንዲያውም ዳግም አልተያዩም። የተወሰነ አይነት ጊዜያዊ ደስታ አግኝተዋል እና በግላቸው መኝታ ክፍል ውስጥ እየተደሰቱበት ነው። ኤሊስ ትላንትና ፍቅር ብላ ባሏን ጠራችው። አዎ ይሄ ደግሞ አንዳንዴ ብቻ የሚሆን ነገር ነው። እሱም በዚህ በጣም ተገርሟል። ቆንጆ ሆኖም ስለነበረ በእውነት እሱ በሷ ተማርኳል። እዛ የገበያ ማዕከል ሆኖም ደጋግሞ መጠጥ ስለጠጣ በጣም የጠላትን ሴት እንዲቀርብ ተገፋፍቷል። በሆነ ምክንያት ወይም ባልተለመደ ሁኔታ ሙቀት ተሰምቷቸዋል። ቢሆንም ያንዳቸውም ስሜት ወደ ልጃቸው ያደላና የቀረበ አልነበረም። ጆን ይሄ ጊዜያዊ ደስታ መሆኑን አውቋል። ኤሊስ ደግሞ ለጋብርኤላ ምግብ በመስጠት ምንም ጊዜ ላለማጥፋት ወስናለች። ጋብርኤላም ወደ ታችኛው ቤት መሄድ እንዳለባት ታውቃለች። ከትላንት የተራረፈ ፍርፋሪ አይጠፋም። ደፍራ ብትነካው ግን ምን ሊመጣ እንደሚችል ምንም ሐሳብ የላትም። አዎ ክፉ ነገር ይጠብቃታል። ክፍሏ ብትቆይ በጣም የተሻለ ይሆናል። ጋብርኤላ ቁጭ ብላ 1 2 እያለ ሰዓቱ ሲሄድ መቁጠር ጀመረች። በመጨረሻም 3 ከዚያም 4 ሰዓት ሆነ። እንደ ተረሳች ማወቁ ቀላል ነበረ። ወደ መኝቷ ሄደች። ቀኑ ማለፉንና መጥፎ ነገር እንዳላጋጠማት እያመሰገነች ዋለች። አባቷ እናቷን ካናደዳት ወይም ጥሏት ከሄደ እናቷ ምን እንደምታደርግ ታውቃለች። ጋብርኤላ ደግሞ ለዚህ ሁሉ መስዋዕትነት ይጠበቅባታል። አሁን ግን ምንም አልተፈጠረም። እሱም የትም አልሄደም። ሁለቱም የፍቅር ወፎች እዚያው ክፍላቸው ውስጥ ቀርተዋል። ጋብርኤላም
እራቷን ሳትበላ ተኛች።